ኦርቶዶክሳውያን የቆረጡትን ቪዲዮ አምጥቶ ለጥፎ የቸርች ቪዲዮ ቆርጠ የኔም ቪዲዮ ትለጥፋለህ። የቸርች አባቶች ምናምን እንደዚህ አልቀበልም በፍጹም ምናምን የሚል ማለት ነው። አንፎርቹኔትሊ ሰው ሊያምን አይችልም። ያን ቪዲዮ ብትለቅ የሚቀበል አለ። ኦርቶዶክስ ይሁን ካቶሊክ ምን ይሁን ቲክቶክ ላይ አንድ ቀን የቆየ ሰው እኔን የሚያውቅ ሰው ያው የተለመደ እነዛ የሚሰሩት የድሩዬ ስራ እንደሆነ ያውቃል። ፎከሴ ትምህርቱ ላይ ትክክል አይደለም ብሎ ያለው ላይ ያስተማርኩት ላይ ዮኒ ቤት ላይ አገባቡ ለተባለው እኔ አልገባኝም። አገባቡ ተጋብዤ ነው የገባሁት። እኔ ገብቼም አላውቅም እዛ ቤት ለመጀመሪያ ጊዜ ነው የገባሁት። እንዳውም አልገባም እያልኩ ነበርኩ። ከስር አልገባም እኔ ስገባ ምናልባት ኤፊ ሊወርድ ስለሚችል አልገባም እያልኩ የተፈጠረውን ኮንፍሊክት እያየህ ነው። ቆይ ልዩነት አላቸው እሱና እሱ ተብሎ አንተ ልዩነት ለመመስከር ትገባለህ እንዴ? እሺ ገባህ። ከገባህ በኋላ እኔ ታገላለሁ ከልደት ጋር እየተጫጫውኩ ነበረ። እንደዛ ትሪት ልታደርገን አይገባም። እኛ ወንጌል አማኞች ነን። ወንጌላውያን አማኝ ብለህ ነው ማናገር ያለን። አብረው ሁሉ ክሩሴድ ያደርጋሉ። የምን ህብረት ያመልካሉ፣ ወርሺፕ ያደርጋሉ አብረው። ስለ ኢንተርናሽናል ሉትራን ካውንስል ታውቃለህ? አዋቃለሁ። ሰዋት እነሱ ምንድን ናቸው? ኮንሰርቫቲቭ ናቸው። እሱ ሳይሆን ቢዝነስ እኔ ውጭ ሀገር ያሉ የትኛውም ዓለም ላይ አሜሪካ አንተ የምትኖርበትም ሀገር ላይ ያሉ አብረው ያመልካሉ። ሚዙሪ ስንወድ መድረክ ማጋራት በመድረካችን ይህ ያለውበት ነው። አብረው ስቴጅ ሼር ያደርጋሉ እንተውና አብረው ያመልካሉ። አያመልኩም? ያመልካሉ። የት ነው የሚያመልኩት? ጠቅላላ እንደሉተራ ነው። እኔ ያገባኛል፣ አንተ ባያገባ እኔ ያገባኛል። እኮ ጠቅላላ ነው። አንተ አለበት ነው እንዴ? ስለ አጥቢያ ነው እንዴ ተናገርከው? አንተ ስላለውበት ነው የተናገርኩት። እዚህ ውጪ እንደዛ እናደርግ ስላለበት አይደለም። አንተ የተናገርከው ሉተራን ብለህ ነው የተናገርከው። ጠቅላላ እዚህ ውጪ ያለ ነው ነው ያልኩት። እዚህ ውጪ ያለ ነው። መድረክ ሼር አንደራረግም። ሳክራመንት ክሎዝ ነው ነው። ኢየሱስ ዝቅ ማለትን ታዲያ እናንተ ቃሉና ቃልን የምትሉ ሰዎች ዝቅ ብላችሁ መነጋገር እርስ በርስ ካልቻላችሁ እኛ ከማን ሌሎች ውስጥ ከማን ይማራሉ? ታረቁ፣ ይቅር ተባባሉ። አንዳችን ከአንዳችን ጋራ አንዳችን ለአንዳችን ዝቅ እንበልና ብንትታረቁ ዴቪዬ ለማለት ነው። ቃቸው እምነት ሊሰጣቸው ይችላል ብሎ ነው እንጂ ነሰሰርሊ እና ደግሞ በቋሚነት በግድ ማለት በግዴታ ነሰሰሪ ኮንዲሽን ነው። ዊዛውት ባፕቲዝማል ኢፌክት ሰዎች አምነው ሊወለዱ አይችልም የሚል አይደለም። የጀስቲፊኬሽን ሚንሱ ፌዝ ነው። ፌዝን ግን በምንድን ነው የምናገኘው? ከቃሉ ነው። ቃሉ ግን በምን ይመጣል? እኛ በስብከት ይመጣል እንላለን፣ በጽሁፍ ይመጣል እንላለን። ፔኔኮስታሎች ይህንን ይወስዱታል ወይንም ሌሎች ይወስዱታል። ሉትራን ጋር ስትመጣ ግን ያንኑ ቃል ሪጀነሬቲቭ ፓወር ያለውን ቃል በጥምቀት ውሃ ውስጥም እግዚአብሔር በሚነገረው ቃል መሰረት ይላል። ካቶሊክ ጋርና ኦርቶዶክስ ጋር ብትሄድ ሪጀነሬሽን ኮዙ ወርድ ኦፍ ጋድ ኢንክሉሲቭሊ ወርድ ኦፍ ጋድ ነው አይሉ። ሪጀነሬት የሚያደርገው ሰው ነሰሰሪ ኮንዲሽን ነው። ኖት ኦንሊ ነሰሰሪ ኮንዲሽን፣ ቸርች ፕሪስቱዱ ነሰሰሪ ነው። አጥማቂውም ጥምቀቱ ብቻ ሳይሆን ለምሳሌ ሉትራኖች እናንተ ስታጠምቁ ኦርቶዶክስ ያጠመቀውን ደግማችሁ አታጠምቁም። ለምንድን ነው የማታጠምቁት? የተነገረው ቃል ነው ኤፊኬሲ የሚያመጣው ብላችሁ ስለምታምሩ ነው። አብ ወልድ መንፈስ ቅዱስ መባሉ። እነሱ ሉትራኖች ያጠመቁትን ቄዳር ነው ምናምን ቢባል ያጠምቃሉ ደግሞ፣ ወይንም ፔኔኮስታል ያጠመቀው ለምን ቢባል ፕሪስቱዱ ደግሞ አለ። ስለዚህ ሳልቬሽናል ፎርሙላ ውስጥ ባፕቲዝማል ሪጀነሬሽን ስለተባለ ብቻ የእኛ ባፕቲዝማል ሪጀነሬሽን ተነክቷል ወይ አትል። የኔን እምነት ነው የምነግርህ። ኮር ግን የማይለወጥ ፋክት አለ በፕሮቴስታንት መካከል። አንደኛ ኮዝ ኦፍ ጀነሬሽኑ ምንድነው ከተባለ ወርድ ኦፍ ጋድ። ሉተር ዋተር ታውቀዋለህ ብዬ አስባለሁ። በቀጥታ ውሃው ራሱ ምንም አያደርግም ብሏል ሉተር። ይህንን ዴቭ አንተ ታውቀዋለህ ብዬ አስባለሁ። ሶ ውሃው የሆነ ሆሊ ሆኖ ሰም ካይንድ ኦፍ በተሰራው ስራ አማካኝነት የሆነን ሰውዬ ዳግም ጀነሬት ያደርገዋል የሚል አይነት እምነት የለም በፕሮቴስታንት ውስጥ። ሶ አንድ ሰው ምንም እንኳን ባፕቲዝማል ሪጀነሬሽን ባያምን ሪፎርምድ ሊሆን ይችላል፣ ፔኔኮስታል ሊሆን ይችላል። ነገር ግን ከኦርቶዶክስና ከካቶሊክ ጋር ሄዶ ስፔሲፊካሊ የኦርቶዶክስንና የካቶሊክን ባፕቲዝማል ሪጀነሬሽን ልክ አይደለም ቢል ሉትራኖች በዚህ ጉዳይ ተነኩ ሊባል አይችልም ነው የኔ አቋም። ምክንያቱም ሉትራኖች ራሱ በአቋም ደረጃ የካቶሊክንና የኦርቶዶክስን ባፕቲዝማል ጀነሬሽን መሞገት አለባቸው የሚል አቋም ስላለኝ የህፃናትን ጥምቀት እንኳን በተመለከተ ኮቨናንሻል በሆነ መልኩ ሪፎርምዶች እናምናለን።
ባይ ኖ ሚንስ ግን ካቶሊኮች ወይም ኦርቶዶክሶች የሚሉትን አይነት የህፃናት ጥምቀት አምናን ኮቨናንሻል በቃ የቸርች አባል ስለሆነ ይደረግለታል ከግዝረት አንጻር ማለት ነው። ግዝረት ህፃኑ በብሉይ ኪዳን እንደሚደረግለት ሳያምን ግን አንድ እስራኤላዊ ስለተገረዘ ብቻ እውነተኛ እስራኤላዊ እንደማይሆን ባፕቲዝማል ኢፊኬሲ የሚባል ነገር እናምናለን። ያ ኢፌክቲቭ የሚሆነው አድጎ ሲያምን ነው። ድጋሚ አይጠመቅም። በህፃንነቱ የተጠመቀው ሰው ኢፌክቲቭነስን የሚያገኘው ያ ጥምቀቱ እውነተኛ ጥምቀት የሚሆንለት አድጎ ካመነ ነው። ዊዛውት ፌዝ ኤሰንስ ኦፍ ጀስቲፊኬሽናችን ፌዝ ነው። ሪጀነሬሽናችን በመንፈስ ቅዱስና በቃሉ ነው። ምንም እንኳን ሁለት ኤክስትሪም ልክ እናንተ ሃይ ቪው ኦፍ ሳክራመንት እንዳላችሁ ፔንቴኮስታሎች ገብተው ሎው ቪው ኦፍ ሳክራመንት ቢኖራቸውም የፕሮቴስታንቲዝም አምብሬላ ውስጥ ግን ኤሰንሱ አንድ ነው፣ ፌዝ ነው። ዞሮ ዞሮ ዳግም የሚወልደው ፌዝና ቃሉ ነው ብለን ነው የምናምነው። እና ከዚህ አንጻር እኔ እዛ ጋር የተደረገውን የዲቤቱን ሞራል እየደገፍኩ አይደለም የምነግርህ። እየነገርኩ ያለሁት እየቀረበ ያለበት መንገድ ሚስሊዲንግ እንዳይሆን ኦርቶዶክሶች ወይንም ካቶሊኮችን ከሉትራን ጋር አንድ እንደሆኑ የፔንቴኮስታሉ በጣም የተለየ እንደሆነ ከሉትራን ጋር እየሆነ የሚቀርብበትን መንገድ ህብረትን በመጠበቅ አንጻር ያስኬዳሉ የሚለውን ነገር ለመናገር ነው። ቴንኪዩ ስለመለስክልኝ። እዚህ ላይ ሀሳብ ከሰጠህ እሰማና እኔ ጨርሳለሁ። እሺ ትክክል። አሁን የተናገርከው እንትኑ የጥምቀቱ በኦርቶዶክስ እና በሉትራን መካከል ያለው እንደዚህ ልዩነት አለ ብለህ ያስቀመጥከው እሱ ኦርዶ ሳሉቲ ነው። ኦርዶ ሳሉቲ ላይ አሁን እኛ ምንድን ነው የምናስቀምጠው? ባመነበት ቅጽበት አት ዘ ሴም ታይም ጀስቲፋይ ሪጀነሬትድ እና ሳንቲፋይ ይሆናል። ሶስቱን ነገሮች በአንድ ጊዜ አት ዘ ሴም ታይም ኦከር ያደርጋሉ በዛ ሰው ህይወቱ ውስጥ ብለን እናስቀምጣለን። ያንን ካስቀመጠን ግን ሶስተኛው ላቲስመስ ዲክታ ሪጀነሬቲቭ ላቲስመስ ዲክታ ላይ ግን ያ በጥምቀት በሳክረመንት ስለምናመን እኛ አንድ ነገር ኤፊካሲውን የሚያገኘው በሳክረመንት ነው ብለን ስለምናምን ያ ሪጀነራቲቭ ኤፊካሲውን በምን ያገኛል? በላቲስመስ ዲክታ ያገኛል ማለት ነው። ያ የኦርዶ ሳሉቲ ጉዳይ ነው ያኛው ማለት ነው። የኛ የሉትራን የምናብራራበት ኢቨን ሪፎርምዶችም ራሳቸው የሚያብራሩበት ነው። የ17ኛው ሴንቸሪ ላይ የሪፎርምድ ስኮላሮች በደንብ ጽፈውታል። የእኛም ስኮላሮች ደግሞ እነ ዮሐን ጌራርድ እና አብርሃም ካሎሽ ይህን ነገር በደንብ አድርገው ጽፈውታል። ዴቪድ ኦላስ 17ኛው ሴንቸሪ ላይ እነዚህም በደንብ ጽፈውታል። የኦርዶ ሳሉቲ ጉዳይ ነው። ሉትራኖች ጥምቀትን እንዴት ነው ብትመለከቱት ቢባል ኮንፌሽናችን ላይ እንደተቀመጠው ነው የምንመለከተው። ኮንፌሽናችን ቡክ ኦፍ ኮንኮርድ ቻፕተር 4 ቁጥር 14 ላይ የተቀመጠ አለ። ኦክስፈርድ ኮንፌሽን አርቲክል 16 ላይ የተቀመጠ አለ። ላርጅ ካታኪስም አርቲክል 13 ላይ የተቀመጠ አለ። ጥምቀት ምን ይላል? ቡክ ኦፍ ኮንኮርድ ቻፕተር 4 ቁጥር 14 ላይ ጥምቀት ማለት ተራ ውሃ ሳይሆን በእግዚአብሔር ቃልና ትእዛዝ የተቀደሰ ውሃ ነው ይላል። ለእኛ ጥምቀት ተራ ውሃ አይደለም፣ በእግዚአብሔር ቃል የተቀደሰ ውሃ ነው፣ ቅዱስ ውሃ ነው። ስለዚህ በዛ ውስጥ ሰው ሪጀነሬት ያደርጋል። ያ እንደ ሚንስ ኦፍ ምንድን ነው ሀኒቼ፣ ሌሎቹ በሙሉ ይሽከረከራል። ይሰማል ይሰማል። ኤፊ እንኳን ደህና መጣ። አንተን ነበር ኤፊ እየተሽከረከረ ነው፣ ግን የሱ እኔ ጋር ገብቷል። አይ ገብቷል። ሰላም ነው ገብቻለሁ። ይሰማለሁ። አሁን ገብቷል። ግን ገብተህ ነው አንቺ? እሺ አሁን ገብቷል። ግን እኔ የመጨረሻ ጥያቄን አልጠየቅም። ኤፊ ከገባማ እሺ። እኔ ዴቭ እንትን እያለ መሰለኝ እየገጠመው ነው፣ ካልሆነ ይዘረግፈናል። እስከዛ ሰላም በሉ። በቃ ሳሚ ነበረ ኦክስበርግ። ሰላም በሉ ሁለታችሁ። ክርስቶስ ሰላም ከእናንተ ጋር። እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ኤርሚ ተኝተህ ተነሳህ፣ እኛ ይኸውልህ አልተኛንም። ሰላም ብያለሁ ሁላችሁንም። እግዚአብሔር ሰላም ከሁላችሁ ጋር ይሁን። ሰላም ብያለሁ።
ኢቭን የመጀመሪያዎቹ ኦርዶ ሳሉቲ ስትሪክተስ ዲክታ እና ላቲየስ ዲክታ ላይ የሚካሄዱት ነገሮች ሁሉ ሚንስ ኦፍ ግሬስ አላቸው። ሚንስ ኦፍ ግሬሱ ደግሞ የእግዚአብሔር ቃል ነው፣ ወርድ ነው። ከዛ ላቲስመስ ዲክታ ላይም ሲመጣ ደግሞ ሚንስ ኦፍ ግሬስ አለው። ሚንስ ኦፍ ግሬሱ ባፕቲዝም ነው። ከሚንስ ኦፍ ግሬስ ጋር ነው እያንዳንዱ ነገር በእኛ ቴዎሎጂ እንትን የሚለው ማለት ነው። ሳክራመንት ላይ የምንሰጠው እንትን ከፍተኛ ስለሆነ ማለት ነው። ከዛ አንጻር ነው የማየው ማለት ነው። ሀሳቡ የመጀመሪያው አይ ቲንክ ጠፍቶኛል መሰለኝ። ብቻ እዚሁ ላይ ላቁምና እንትን እንበል። ትክክል። በጣም አመሰግናለሁ። ሰሙ ስለመጣ አመሰግናለሁ። እንዴት ናችሁ? ሰላም ናችሁ ወይ? ኤርሚ መጥተሃል። ሳሚም ተመልሰ ገብታል። ኤፋን አይቼው ነበር ወጣ። ወጥቷል። ምናልባት ኔትወርኩም ሊሆን ይችላል። ኢንቫይት እያደረኩት ነው። ሰሙ አልተናገርም እስካሁን። ሰሙ ጥያቄ ኮመንት ላስቀምጠው ነው፣ ለዛ ነው ያስገባሁት። በሉ እንግዲህ እኔ ቆያችሁ ደህና የክርስቶስ ሰላም ከእናንተ ጋር የሆነ አንድ ጥያቄ ነበረኝና ባፕቲዝም ላይ እሺ አንቺው እኔ ያለኝ 15 ደቂቃ ነው። 5:30 አካባቢ መውጣት አለብኝ ከቢሮ ለማሳሰብ ነው። 15 ደቂቃ ግን አለው። በቃ ሰሙ አስቀድመው አይሻልም? እሺ በቃ ኤፊ ቅደም በቃ እሺ። ዮኒ ማኛ ዋትሳፕ ስላደረገልኝ ነው የመጣሁት። አልሰማውም፣ አላወኩም ነበረ ላይቭ እንደሆናችሁ። ያንቺን ሼር አሁን ያየሁት ስገባ የነበረው ጥምቀትን በተመለከተ ጥምቀት አያድንም በሚል ተወያይተዋል የሚል ነገር ተነስተዋል። እሱ ቅር እንዳሰኛችሁ ደግሞ ተናግራችኋል። አይ ቤት የተከፈተው አንተን ፈልገን ነበረ ከፈት ነው። ዴቭ ቀጥል። ዴቭ መጀመሪያ ግን አሁን መጨረሻ ላይ ያላችሁት ኦፍኮርስ ጥምቀት ለድነት አይደለም የሚለውን እንደዛ ነው ማምነው። ፎርማልም ኢንፎርማልም ዲቤት በዛ ጉዳይ ላይ አድርጌ አውቃለሁ። ወደፊትም እሱን አደርጋለሁ። የሚያስከፋችሁ ከሆነ እሱ አም ሶሪ፣ ግን ያው ምንም ማድረግ አይቻልም። ዳስ ዋይ አም ሄር ያለሁት ለዛ ስለሆነ ማለት ነው። ጥሩ። እኔ ግን ባትከፉ ነው የሚሻለው ቢሆን ማለት ነው። ምክንያቱም ጥምቀት ለድህነት ነው ብዬ ጥምቀት ለድህነት አይደለም ብዬ ስከራከር ከሌሎች ቤተ እምነቶች ጋር አንድም ቦታ ላይ የእናንተን አስተምሮ ተቃውሜ ትክክል አይደለም ያልኩበትን ማስረጃ ልታመጡ አትችሉም። ኦኬ። ቤዚክሊም ቅድም ብዙ ስለተባለ አይ ቲንክ ሃውስ ኦፍ ሰምቲንግ የሚለው ወንድማችን ሲል እንደነበረው ፋውንዴሽናል የሆነ ልዩነት አለ በእናንተና በሌሎቹ ቤተ እምነቶች መካከል። እኔ በጣም በጥንቃቄ ስፔሲፊክ አድርጌ እነዛን ነገሮች ነው ተች ማድረገው ዲቤቶቼ ላይ፣ ጥያቄና መልስም ላይ፣ ሪባትል ሴክሽን ላይ እንደዛ ነው ማነሳው፣ ተጠንቅቄ ማለት ነው። አለመጠንቀቅም አማራጭ የለኝም። ባልጠነቀቅ እነሱ ጥያቄና መልስ ላይ ያመጣሉ፣ በተደጋጋሚ ያነሳሉ። ሉተራንም በዚህ ጉዳይ ላይ እንዲህ ነው ይላሉ። የዛኔ የማብራራት ስራ ሰራለሁ እኔ። ሉተራን በዚህ ጉዳይ ላይ እናንተ እንደምታምኑት አያምኑም፣ እነሱ እንደዚህ ይላሉ። ኢንፋንት ባፕቲዝም በተመለከተ እናንተ እንዲህ ትላላችሁ፣ የአዋቂዎችን እንዲህ ይላሉ፣ እናንተ እንዲህ ትላላችሁ፣ ትክክል አይደለም ብዬ በዛ መሰረት ነው የምሞግተው። አይ እኛ የምናምነውን በቀጥታ ተቃውመሃል ብትሉ ማስረጃ የምታመጡ ከሆነ ጥሩ ነው፣ ግን ልታመጡ አትችሉም እንደዛ። ወይም ደግሞ በተከራከርኩበትም ወቅት እስከዛሬ ድረስ ሚስ ሪፕሬዘንት አድርገህናል፣ እኛ ማናምነውን ያምናሉ ብለህ እኛ በሌለንበት ተናግረሃል የምትሉም ከሆነ ማስረጃ አምጡ፣ ልታመጡ አትችሉም። ምክንያቱም በጣም ተጠንቅቄ ስለማወራ ማለት ነው። ጦስ እንዳለው ስለማቅ ተጠንቅቄ ስለማወራ ማለት ነው። ይሄ ሁሉ በተጠበቀበት ሁኔታ መወያየቴ ትክክል ነው። ወደፊትም እንደዛ እወያያለሁ። እናንተ በሌላችሁበትም እነሱ እንደዚያ ያምኑም ብዬ ሚስ ሪፕሬዘንት ስትደረጉ ለማስተካከል ሞክሬያለሁ። በጣም ብዙ ቪዲዮዎች አሉ እንደሱ አይነት ቪዲዮዎች ማለት ነው፣ which is ኢንፎርማል ቤቶች ላይ እሱንም ትክክል አይደለም ካላችሁ እናንተ እንደምታምኑት ሳላስረዳ ቀርቼ ከሆነ እሱን ማስረጃ ልታመጡ ይገባል። ከሆነ ግን ያው እኔ ቤዚክሊ እኔና እናንተ ልዩነት አለን ይታወቃል። እኔ ፔንቴኮስታል ስለሆንኩኝ ከእናንተ ጋር ሳክራመንቶችን በተመለከተ ልዩነት አለን።
ያ ልዩነት ደግሞ እኔ እናንተ እንደምትረዱት አልረዳም፣ ወይም እናንተ በጣም ዋይድ አድርጋችሁ ልትስሉ እንደምትፈልጉት እንደዛ አይደለም እኔ የምረዳውም። እኔ በቃል በኩል ስል እናንተ ቃልን ዲናይ ሳታደርጉ ኦፍኮርስ በሳክራመንቶችን በኩል ነው ትላላችሁ። ልዩነቱ እሱ ብቻ ነው ብዬ ነው ማምነው። ሌሎች ብሬክዳውን ሲደረጉ እንትኖች ስላሉ፣ ስለዚህ መወያየት ትክክል አይደለም ማለት ትክክል አይደለም። እንወያይ ነበር እናንተ ባልነበራችሁ ጊዜ ማለት ነው። እናንተ ዛሬ ነው የመጣችሁት ብዙ ነገር ከተሰራ ካለቀ በኋላ እና ኦፍኮርስ ተወያይተናል፣ ሰርተናል ብዙ ስራ በዛ መንገድ ግን የሚቆም አይደለም። ወደፊትም እንሰራለን። እናንተ ልትጨነቁ የሚገባው እናንተ ጋር የምታምኑት ነገር ይሄ ነገር ትክክል አይደለም ተብሎ ሲነሳ አይ ይሄማ ትክክል ነው ብላችሁ ዲፌንድ ማድረግ ነው ቴዎሎጂያችሁን እንጂ የእናንተ ባልተነሳበት ሚስ ሪፕሬዘንት ባልተደረጋችሁበት ወይም ደግሞ የእናንተን አጌኒስት ሰው ባልገቡበት ሁኔታ ለምን ጥምቀት አያድንም ብለው ተወያዩ የሚለው doesn't make sense። እኔ ግን ሁለት ጥያቄ አለኝ። አይ ቆይ መጀመሪያ አንድ ላድርገው። ቆይ መጀመሪያ አሁን በተናገርከው ላይ ይፋ የኔ ጥያቄ ምንድን ነው? ጥምቀት ለድነት አይደለም፣ ጥምቀት ለሪጀኔሬሽን አይደለም ብለህ ዲቤት ብታደርግ አንተ ፔንቴኮስታል ስለሆንክ ትክክል ነህ፣ ማድረግም እንደዛ አለ። ያ አይደለም ለምን እንደዛ አደረጋችሁ አይደለም። ጥምቀት ለድነት ፔንቴኮስታል ሆኖ ወይም ባፕቲስት ሆኖ ጥምቀት ለድነት አይደለም ለሪጀኔሬሽን አይደለም ብሎ አንድ ሰው ዲቤት ቢያደርግ ያው የራሱ ዲኖሚኔሽን የሚያስተምረውን አስተምሮ ስለሆነ ትክክል ነው እንደዛ ማድረጉ። ችግሩ የሆነው ምንድን ነው? አንድ ዲቤት አድርገሃል። እኔ የዛን ሰዓት አዲስ ነኝ ግን ሰምቼ ያለው አንድ ከማጋ እንደሆነ ረሳሁት። ግን ያ ዲቤት ፎርማል ነው ኢንፎርማል ዲቤት ነው? አይ ቲንክ ፎርማል መሰለኝ። የሆነ ዲቤት ነው። አንተ ትነግረኛለህ እንግዲህ ስለረዘመ ጊዜው እኔ እንጃ። ግን የሆነ ዲቤት አድርገሃል። ስታደርግ ሉትራንን አንተ አትወክልም ምናምን ብሎ ሲጠይቅህ ነበረ እና እኔ ሉትራንን ወክላለሁ፣ ሉትራን ነኝ ለዛሬ ባረሰው አማርኛ የተጠቀምከው ይህን ነው። አልተሳሳትክም። ከዲያቆን ናቲ ጋር እንደውም ለዛሬ ሉተራን ወክላለሁ እነሱን ወክዬ ነው ዋየ ብዬ ነው የገባሁት። ትክክል ዲያቆን ናታ ጋር ረጅም ጊዜ ነው ሉትራን ለዛሬ ወክላለሁ ብለህ ዲቤት አድርገሃል እና ትክክል ያኛው ዲቤት እሱ አይዶን ነው ረዘም ስላለ ዲቤቶቹ ሙሉ ማስታወስ አልችልም። ግን ሉትራን ለዛሬ ወክዬ ዲቤት አድርገ አንተ ፔንቴኮስታል ነህ፣ ጥምቀት ለሪጀኔሬሽን አታምንም፣ ጥምቀት ለኃጢአት ስርየት አታምንም፣ እኛ ምናምነውን አታምንም። ኦኬ አንተ ለዛሬ ሉትራን ወክዬ ዲቤት አድርጋለሁ ብለህ ስትል ጥምቀት ለኃጢአት ስርየት ነው ወይስ አይደለም ብሎ ቢጠይቅ፣ ጥምቀት ለሪጀኔሬሽን ነው ወይስ አይደለም ብለህ ቢጠይቅ ምንድን ነው የምትመልሰው? ምክንያቱም ለዛሬ ምንድን ነኝ ብለህ ነው ዲቤት እያደረክ ያለው፣ ሉትራን ነኝ ብለህ ነው። ምንድን ነው የምትመልሰው የነበረው? እንደሱ መላምት ምንድን ነው የምትመልሰው ከሆነ ያልተደረገ ነገር ቢሆን ነበረ እንደሱ ጥያቄ መጠየቅ ያለብህ። አሁን ዲቤቱ የተደረገ ሪከርድድ ስለሆነ ሄደ አይተህ ይህን ማለት የለብህም ነበር ነው የምትለው። እኔም የዛኔም as I said earlier በጣም በጥንቃቄ ነው ያወራሁት። አንዳንድ ጥያቄዎችን ሲጠይቀኝ ማላምንበት ስለሆነ አይ እኔ ሉተራን ስላልሆንኩ ይህንን አላውቅም ስል በጣም ተናዶ ነው መጨረሻ ላይ ሲወጣ ይወጣው እንትንም ሳይሰጥ ማለት ነው። ማምንበትን ደግሞ ትክክል ነው ያልኩትን ደግሞ ተናግሬያለሁ እና ቢሆንስ ቢጠይቅህ ሳይሆን ጠይቆኛል። መጠየቅ ያለበትን በሙሉ ጠይቆኛል። I think he's smart enough እሱን ለማድረግ ማለት ነው። ግን እኔ የመለስኩለትን መልስ ደግሞ ሄደ ቼክ ማድረግ ነው። ውይይቱን አይተህ ከዛ ትክክል ያልሆነ ነገር ካለ ቅድም እንዳልኩት ነው። ሚስ ሪፕሬዘንት ተደርጋችሁ ከሆነ ሚስ ተደርገናል እንደዚህ አናምንም፣ ወይ ደግሞ የእናንተ ትምህርት ትክክል ያልሆነበት እንደዛ ተነግሮ ከሆነ አይ ይሄኛውን እንደዛ ብለህ ገብተህ እንደዚህ ብልሃል ብለህ ማስረጃ ይዘህ መምተህ ነው እንጂ ቢልህስ ኖሮ ተብሎ አርጊመንት አይከፈትም። ኦልሬዲ ማለት ያለበትን ሁሉ ብለዋል። ያ ትክክል ነው ወይ ማለት አንተ ሉትራን አይደለም ኮንፌሽናል አይደለም፣ የእኛ ኮንፌሽናል ነን። ለኮንፌሽናችን አለመሀላ አድርገን ነው የምናስተምረው። ስናስተምር ኮንፌሽናል ነን። አንተ ፔንቴኮስታል ነህ። ሉትራን ሳትሆን ሉትራን ነኝ ብሎ ዲቤት ማድረጉ ትክክል ነው ወይ? ምክንያቱም ጉዳይ ላይ በሳክራመንት ጉዳይ ሰፊ ልዩነት እያለን በፔንቴኮስታልና በሉትራን መካከል ሳክራመንት ላይ ሰፊ ልዩነት እያለን ይህንን ልዩነት በዘነጋ መልኩ ሉትራን ሳይኮኑ ሉትራን ነኝ ብሎ ማድረጉ
አንድ ሉትራን ደግሞ ጴንጤቆስታል ሳይሆን ጴንጤቆስታል ነኝ ብሎ ዲቤት ማድረግ ትክክል ነው ወይ ነው? አብሶሉትሊ ትክክል ነው። በጣም ትክክል ነው። ወደፊትም እንደዛ አደርጋለሁ። ሉተራንን ወክዬ መካነ ኢየሱስን ወክዬ ዲቤት እገባለሁ። ምክንያቱም ሃይማኖቴ ስለሆነ ማለት ነው። እኔ የወንጌል አማኝ ነኝ። በአንድ አምብሬላ ውስጥ ነው ያለ ነው። ወንጌላውያን ተብለን ነው የምንጠራው። ስለዚህ ሃይማኖቴ ነው። ግጥም አድርጌ እገባለሁ። ነገም ከነገ ወዲያም መካነ ኢየሱስን ሉተራንን ወክዬ እገባለሁ። እኔ ማላምንበት እና ትክክል አይደለም ብዬ የማስበው ነገር ካለ ሪስፖንድ ሳደርግ ለዛ ተጠንቅቄ እመልሳለሁ። ኦኬ፣ ትምህርቱን ባላዛባ መንገድ፣ ሚስ ሪፕሬዘንት ባላደረገ መንገድ ወይም ደግሞ በማይቃወም መንገድ ማለት ነው። ደግሞ ትክክል አንድ ነው የሆንበት ደግሞ 99.9 እንደዛ ነው ማምነው እኔ። ስለዚህ እነዛን ደግሞ እንትን ላለው ዊችዝ እናንተ እንደምታደርጉት እሱን እመክታለሁ። ሌሎቹ ደግሞ ቅድም እንደተናገርነው ትራዲሽን ላይ ልዩነት አለ። እነሱ አይነት ልዩነቶች ሲመጡ ደግሞ የተሻሉ ሰዎች አሉ፣ እነሱ ሪስፖንድ ያደርጋሉ በዚህ ጉዳይ ብዬ አልፈዋለሁ። ስለዚህ ትክክል ነኝ፣ ወደፊትም አደርጋለሁ ሃይማኖቴ ስለሆነ ማለት ነው። እኔ አንተ ሉተራንን ሆነ መካነ ኢየሱስን ለመወከል ከኔ 1% የተሻለ እንትን አለህ ብዬ አላምንም። ማለት እንትን አለህ ብዬ ስልጣን አለህ ብዬ አላምንም። አንተ እንደምትወክለው ነው ይወክላለሁ። አንተም ልክ እንደኔው ማለት ነው መካነ ኢየሱስን አይሚን ሙሉ ወንጌልን ሪፕሬዘንት ለማድረግ እኔ 1% ከአንተ የተሻለ ስልጣን የለኝም። ኦኬ፣ እንደዛ ነው ማምነው እኔ። ስለዚህ ሉተራን ስለሆናችሁ እናንተ ሉተራን እኔ ደግሞ ፔንቴኮስት እንደዛ አላስብም። እኔ ለወደፊትም አላስብም። ሃይማኖቴ ስለሆነ አንተ መብት እንዳለ ልክ እንደዛ እኔ መብት አለኝ ብዬ ነው ማስበው። በሉተራንንም መካነ ኢየሱስንም በተመለከተ ማለት ነው ያለው የትራዲሽን ልዩነት እንዳለ ሆኖ ማለት ነው። ኦኬ፣ አሁን እኔ ትክክል አይደለም ነው የምልህ። ምክንያቱም አንተ ሉትራን አይደለም። በሉትራንና በጴንጤቆስታል መካከል ሰፊ ልዩነት አለ በሳክራመንት ጉዳይ ላይ። እኛ ከልጅነታችን ከወጣትነታችን ጀምሮ መካነ ኢየሱስ ነው ያደግነው። የመካነ ኢየሱስን አስተምሮ ተምረን ነው ያደግነው። ወደ ማስተማርም የመጣ ነው ማለት ነው። እዚህ ሉትራን እያሉ እዚህ ቲክቶክ ላይ ኦኬ፣ እዛን ሰዓትም አሉ እኮ አይደለ? እኛ ወደፊት ሳንወጣ በፊትም ነበሩ አይደለ? ሉትራኖች እያሉ ሉትራን ሳይሆኑ ሉትራንን ወክላለሁ ብሎ ዲቤት ማድረጉ ይሄ ሉትራንን ዲስሪጋርድ ማድረግ ነው። መካነ ኢየሱስን ራሱ እንዴት ነው በእሷ ላይ እንደመሳለቅ ነው ለእኔ የምቆጥረው። ምክንያቱም እኛ ለሳክረመንት ትልቅ ቫሊዩ ነው የምንሰጠው። ለሳክረመንት ያለን ነገር ከፍተኛ ነው። ሳክራመንትን እንደዚህ ቀለል አድርገን የምናየው ነገር አለ። ሚንስ ኦፍ ግሬሶቻችን ነው። ከእግዚአብሔር የሆነውን ነገር ሁሉ የምንቀበለው በሳክራመንት በኩል ነው እኛ የምንለው። ይህንን ያህል ቫልዩ ለሚሰጡ ሃይማኖተኞች፣ የእምነት ዲኖሚኔሽኖች ይህንን እነሱ የሚያምኑትን ኮንፌሽን ሰው ሳያምን እነሱ የሚያስተምሩት ተቃራኒ ትምህርት እያለው ጥምቀት ለድነት አይደለም ብሎ የሚያምን ሰው፣ ጥምቀት ለሪጀኔሬሽን አይደለም፣ ጥምቀት ለእንደዚህ አይደለም ብሎ የሚያምን ሰው እንዴት ነው እነሱን ወክዬ እኔ ዲቤት አደርጋለሁ ብሎ የሚለው? ይሄ ዲስሪጋርድ ማድረግ አይደለም ወይ? ይሄ እኛን መናቅ አይደለም ወይ? ይሄ ቤተክርስቲያንን ራሱ መናቅ አይደለም ወይ? መካነ ኢየሱስን መካነ ኢየሱስ ሰው የላትም ወይ? ሉትራን ሰው የላቸውም ወይ? የራሳችን ዲኖሚኔሽን ሰዎች የሉንም ወይ? ይህንን ወክለው ዲቤት የሚያደርጉ ሉትራንን ወክለው መካነ ኢየሱስን ወክለው ዲቤት የሚያደርጉ ልጆች አታ ነው ወይ? እንዴት ነው የምታየው አንተ? እኔ ጴንጤቆስታልን ወክዬ በተአምር ዲቤት አላደርግም። ለምን? የማላምንበት ብዙ ነገር ስላለ ማለት ነው። አንተም የማታምንበትን ነገር እንዴት ነው ዲቤት ልታደርግ የደፈርከው? የማታምንበትን ነገር ይህ ያለፈ ጊዜ ነው የቆየ ነው፣ ግን እንደ ድንገት ቅድም ተነስቶ ነው። ግን በዛ ነገር በጣም የተበሳጨውበት ጊዜ ነበረ። የዛን ሰዓት አዲስ ነኝ ለቲክቶክም፣ ግን ሰምቼው ነበር ዲቤቱን ረዘም ያለ ጊዜ ስለሆነ ማለት ነው። እና ይሄኛው ለእኔ ትክክል አይደለም ብዬ ነው የምለው ኤፋ። ምክንያቱም አንተ አታምንበትም። አንተ ጴንጤቆስጥ ማታምንበትን ያልከው አሁን ማታምንበትን ነው ዲፌንድ ያደረከው። ውሸት ነው። የማላምንበትን አይደለም የማምንበትን ነው። ማላምንበት ሲደርስ ቅድም እንዳልኩ ነው እነሱን ጠይቁ ነው እንጂ የሚለው ማላምንበትን እንደሱ ማለት የምትችል የነበረው አይ ዲቤት ገብቼ ጥምቀትማ ለድህነት ነው ብዬ ቢሆን ኖሮ አዎ ማታምንበትን ትላለ። ማምንበትን ብቻ ነው በተናገርኩበት ሁሉ የተናገርኩት። ማላምንበትን አልተናገርኩም፣ አልመለስኩም። ሌላው ዲስሪጋርድ ማድረግ ነው የምትለው። እኔ ሀገር ቤት ብገባ እርግጠኛ ሆኜ የምነግር መካነ ኢየሱስ ትሸልመኛለች። ምክንያቱም እናንተ ባልነበራችሁበት እኔ መካነ ኢየሱስን ወክዬ በጣም ብዙ ስራ ስለሰራው ማለት ነው እዚህ ሶሻል ሚዲያ ላይ። አሁንም አለን እኛ ካልክ ለምን ዲቤት አታረግም ገብተህ ኦርቶዶክሶች ጋር? እኔ አይቻቸው አላውቅም አንድም ቀን
ዲቤት ስትገቡ ጥሩ ልዩነት አላቸው አይደል? ጥሩና ለምን ፎርማል ዲቤት አታደርጉ ከኦርቶዶክሶች ጋር? እኛ የምንገባው ብዙ ጊዜ ወይ ዲስሪስፔክት ሲደረግ ወይ ሚስሪፕሬዘንት ስትደረግ ወይ እንደዚህ ሰዎችን ሲያሳስቱ እናንተን እኩል ነው መካነ ኢየሱስ እንደዛ አታምንም፣ ሉተራን እንደዚህ አይደለም ትምህርታቸው ብለን እሱን ለመከላከል ነው የምንገባው። እኛ እንደሱ ስታደርጉ አይተናቸው አናውቅም። ሰው እነሱ አድርጉና ካረጋችሁ የእኛንም እንተውላቸዋለን። አይደለም እናንተን የእኛን ራሱ እንተውላቸዋለን። እኛ በትክክል የሚከላከል ሰው ካገኘን ዋይ ነው በቃ እዚሁ ጌታን ያገኙ ልጆች ያሉ ትንንሽ ልጆች ወንጌል ነገረናቸው እዚሁ እየተማሩ ያሉ እድል የሌላቸው በየአጥቢያዎቹ ለመሄድ ሰው እነሱን መጠበቅ የምትችሉ ከሆነ ማስተማር የምትችሉ ከሆነ ዋይኖት እኛን ትተንላችሁ እንሄዳለን። ግን ስታደረጉ እንደዛ አላየናችሁ። እኛንን እንደዛ ስናደረግ የነበረው እና መካነ ኢየሱስ በዛ ትሸልመናለች እንጂ በእኛ ቀር አትሰኝም። ዲፌንድ ነው ያደረግናት እናንተ ወደኋላ ስትሉ ማለት ነው። ምንም ይሄ የሚያኮራ እንጂ የሚያሳፍር ስራ አይደለም። እንደሱ የሚሆን የነበረው እንዳልኩ ቅድም ትክክል አላረክም ኤፍሬም፣ እዚህ ጋር የተናገርከው አሁን አየህ፣ ይሄኛው ትክክል አይደለም፣ የኛ ትምህርት አይደለም፣ የኛን ትምህርት እንደሱ ብታመጣ ፖይንት አለ ማለት ነው። ግን እሱ በሌለበት ለምን እኛ ነው ለተከራከር የሚለው ነገር አስቂኝ ነው። ለምን ሃይማኖቴ ነው። አሁን እንደዛ ብትል ኢትዮጵያ ውስጥ ሄደ እንደዛ ብትል ዴቪ አም ሶሪ ቱ ሴይ ዲስ እንደ ጤነኛ አየው። ለምን ሃይማኖታችን አንድ እኮ ነው። እኛ ካውንስል የሚባል አለን። መሪው እኮ መካነ ኢየሱስ አይደለ እንዴ? ካውንስሉን የሚመራው አንድ ሃይማኖት እኮ ነው ያለን። መካነ ኢየሱስ ሉተራን ምናምን አንተ እዚህ የምትፈጥረው ነው እንጂ መሬት ላይ አንድ ሃይማኖት ነን። ስለዚህ አንድ ኦርቶዶክስ አይ አንተ ከአስኮ ገብርኤል የመጣህነ ብስራተ ገብርኤል መተህ እንትን አትልም እንደማለት ነው። ያ ነውር ነው። ንግግርህ ራሱ እነሱ ቢሰሙ ይደነግጣሉ። አንተ የምትለውን ቢሰሙ ማለት ነው። እኔ ሃይማኖቴ ስለሆነ ማለት ምን ማለት ነው? ይፋ አቤት አንድ ሃይማኖት ነን ማለት ምን ማለት ነው? አንድ ሃይማኖትን ማለት እንዴ? አንድ ሃይማኖት እሱንም አታውቅም እንዴ? ኢሴንሻል ዶክትሪን ናችን ተብሎ አንድ ሃይማኖትን ተብሎ ዓለም ያውቅልኝ ብለው እኮ ፋይል ሰርተው እኮ ለዓለም ሰጥተዋል እኮ። ዶክትሪናችን ይሄ ነው። አንድ ወጥ ነን። ሁላችንም አንድ ወጥ የሆነን የራሳችን ዲኖሚኔሽን፣ የራሳቸው አስተምሮ፣ የራሳችን ዶክትሪን የሌለንን አንድ ወጥ አስተምሮ አለ። እንደገና ደግሞ ዲኖሚኔሽናል ደግሞ የራሳችን ደግሞ ኢሴንሻል ያልሆኑ ደግሞ ትምህርቶች አሉ። የተለያዩ ትምህርቶች አሉ። አንድ ግን ሃይማኖት ስለሆነ ነው በአንድ ተቋም ውስጥ ያለ ነው፣ በአንድ አምብሬላ ውስጥ ያለ ነው። ዶክትሪናችን አንድ ስለሆነ ነው። እሱ ደግሞ ዶክትሪኑን ቀርጸው መካነ ኢየሱስም ሉተራውያንም ሙሉ ወንጌልም ጠቅላላ ስኮላሮቹ ተቀምጠው በስም ልነግርህ እችላለሁ። እነሱ ሰርተው ይሄ ነው ዶክትሪናችን፣ አንድ ያደረገን ይሄ ነው፣ አንድ ሃይማኖት ነን ብለው ኦልሬዲ ዓለም ይወቅልን ብለው እየኖሩ ነው በጌታ ሰላም ያሉት። አንተ መተህ እዚህ ሌላ ሁለት ልታደርጋቸው አትችልም። እዛ ሂድ። ከኔ ጋር ሳይሆን የምትከራከረው ኤፍሬም ለምን ይከራከራል ሳይሆን ለምን አንድ ሆናችሁ፣ ለምንድን ነው አንድ ሃይማኖት ሆናችሁ ዶክትሪን ቀርጻችሁ በአንድ ብረት ውስጥ ያላችሁ ብለህ እነሱም ሞግት። የዛኔ መተህ ነው እኔን መናገር የምትችለው እንጂ እነሱ አንድ ነን በሁሉ ነገር ብለው አይደለም። አንድ በሚያደርጋቸው ነገር ይሄ ፕራይመሪ የሚባል አለ፣ ሰከንደሪ የሚባል አለ። ፕራይመሪ በሚባለው ነገር አንድ በሚያደርጋቸው ነገር ህብረት ፈጠሩ እንጂ አንድ ነን በሁሉ ነገር ወጥ አንድ ቤተክርስቲያን ወይ አንድ እምነት ነን አንድ ሃይማኖት ነን ብለው አይደለም። በሁሉ ነገር ኢሴንሻል በሁሉ ነገር አላልኩም። ኢሴንሻል በሆኑ ዶክትሪኖች አንድ ነን ብለው አንድ ሃይማኖት ነው። እሱን ማትቀበል ከሆነ ህገ መንግስቱን ሁሉ አለመቀበል ነው እንዴ? አንድ ሃይማኖት ነን እሱንም አታውቅም እኮ ማለት ምን ማለት ነው? ልክ እንደ ካቶሊክ እኮ ማለት ወጥ የሆነ አንድ ሃይማኖት ነው። ኢትዮጵያ ውስጥ እንደዛ ከሆነ አታውቅም እንዴ? አዚ ሪሊጅን እኮ ካቶሊክ አለ፣ እኛ ጠቅላላ ወንጌላውያን እንባላለን፣ ከዛ ኦርቶዶክስ አለ። አታውቅም እንዴ? እሱንም ሃይማኖታችን የኛ ወንጌላውያን ይባላል። ማታ ከሆነ መካነ ኢየሱስንም ሉተራንንም ጴንጤቆስጣልንም የነ ፕሮፌት እንትና የሚባለውንም ሰውዬ ቸርች ማለት ወንጌላውያን ነው። ሃይማኖታችን አንድ ነው። አንድ ሃይማኖት ስትል ፕሮቴስታንት በሚለው ጥላ ስር አምብሬላ ስር አለን ነው እያልክ ያለው። ልክ አሁን እንዳልከው ልክ ኦርቶዶክስ እንደምንል ካቶሊክ እንደምንል ኢትዮጵያ ውስጥ ወንጌላውያን የሚባሉ አሉ። እነዚህ ወንጌላውያን እነማን ናቸው ካልክ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን እነንትና ማለት ነው። አንድ ሃይማኖት ናቸው፣ ወንጌላውያን ይባላሉ። እኔ እንግዲህ የአብያተ ክርስቲያን ህብረት ውስጥም በተለይ ጅቡቲ ያለችዋ ላይ ነበርኩበት። ስብሰባው ላይ የምናደርገውን የነበረንን እንትን አውቀዋለሁ። ከፔንቴኮስታል ጋዛ ከነበሩት ጋር የነበረን ስብሰባ አውቀዋለሁ። ልዩነት በአንድነት ነው የነበረን ህብረት። ልዩነታችን እንደተጠበቀ ነው። ልዩነት በአንድነት ነበረ የአብያተ ክርስቲያን ህብረቱ እዛ የነበረው ማለት ነው። በዛ በስብሰባውም ላይ ይሳተፍ ነበረ፣ ግንኙነት ነበረኝ። በዛ ደረጃ እንትን ነበር አውቀዋለሁ። ስለዚህ የነበረን ህብረት ልዩነት በአንድነት ነው የሚባለው። ይሄ ልዩነት በአንድነት ይሄ የደርግ የሚሊሻ እንትን ነው። እኛ ጋር እንደዛ የለም። ልዩነት በአንድነት የሚባል የለም።
እኛ ወንጌላውያን ጥርት ያለ ዶክትሪን አለን። ኢሴንሻል ዶክትሪናችን ተቀምጠዋል። እነዚህ ኢሴንሻል ዶክትሪናችን ናቸው። በዚህ እንስማማለን፣ አንድ ነን፣ ሃይማኖታችን አንድ ነው ብለው ወንጌላውያን የሚል ሃይማኖት አላቸው። በአንድ አምብሬላ ውስጥ በአንድ ተቋም ውስጥ ነው ያሉት። ሌላ ከዛ ዲኖሚኔሽናል የሆነው ትምህርት ወርደ ስትመጣ በእያንዳንዱ ፔንቴኮስታልም ሆኖ የተወሰነ ትምህርት ላይ ኢሴንሻል ባልሆነ ዶክትሪን ልዩነት ያላቸው ይኖራል። የትራዲሽናል አንድ ቢሆንም የሆነ የአሰራር ወይ ልምምድ ወይ የሆነ ነገር ራሱ ፔንቴኮስታል ውስጥ እንኳን ልታገኝ ትችላለህ። ሌላው ጋር እንደምታገኘው ማለት በሌላውም ሃይማኖት የምታገኘው ነው። ኢትዮጵያ ውስጥ አንድ ሃይማኖት አለ እንዴ? ኦርቶዶክስ ብትሄድ ክባት ካራ ምናምን ይባላል። ሙስሊም ብትሄድ ወህቢያ እንትና ምናምን ይባላል። ይከፋፈላል 2-3 ቦታ ሁሉም ጋር እንዳለው ማለት ነው። ነትን ስፔሻል እኛ ቤት ሲሆን ጥያቄ ነበረኝ። ሰላም ነው? እንዴት ነው? ሰማለው ዴቭ ይሰማል። ኤፊ ካውንስሉና ህብረቱ አንድ ነው ብለህ ታምናለህ? ወጁ ሚን ባይዳት ካውንስሉና ህብረቱ ማለት የትኛው ህብረት? የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አለ፣ ከዛ ደግሞ ካውንስሉ ደግሞ አለ። ሁለቱ አንድ አይነት ጎል አለው ብለህ ታስባለህ? ምንድነው ካውንስል ማለት? የነዚህ የአብያተ ክርስቲያናት ቪዥነሪ አብያተ ክርስቲያናት የሚባል አለ። ከቪዥነሪ አብያተ ክርስቲያናት ሌላ የመሪዎች ምናምን የፔንቴኮስታል አብያተ ክርስቲያን ምናምን የሚባሉ አሉ። የነዚህ ሁሉ አብያተ ክርስቲያናት ስብስብ ነው ካውንስሉ ማለት ነው። ያ ማለት ኢትዮጵያ ውስጥ ያሉ ወንጌላውያን በሙሉ ማለት ነው ያሰባሰበ ነው ካውንስሉ። ከካውንስሉ ውጭ የሆነ አሁን የለም፣ ምንም አይነት ህብረት የለም። ሁሉም በካውንስሉ ውስጥ ነው ያላት። አብያተ ክርስቲያናት ግን ያው መጀመሪያ የነበረ ኢትዮጵያ ውስጥ የነበረ ነው። መስራቿም ዋናዋ መካነ ኢየሱስ ናት እንደምታውቀው ማለት ነው። ሙሉ ወንጌል፣ ቃለ ሕይወት እነዚህ የነበሩበት ማለት ነው። ገነት ምናምን የነበሩበት እንደዛ ነው ልዩነቱ። መካነ ኢየሱስ ህብረት ውስጥ አለች የአብያተ ክርስቲያናት መስራች ነች። አይ አሁን ህብረት ውስጥ ነው ያለችው? ካውንስል ውስጥ ነው ያለችው? ኖ አሁን አይደለም እያልኩ ያለሁት። ስትመሰርት በፊት መስራች ነበረች። አሁን ደግሞ በካውንስሉ ውስጥ አለች። የካውንስሉ መሪ ነች። ጭራሽ መሪ ነው። መስራች የሆነችውማ ቀደምትም ስለሆነች መጀመሪያ ከነበሩት ከትላልቆቹ ጋር ነው አንድ ላይ ፎርም መጣ። አሁን ላይ ህብረት ውስጥ ሳይሆን ካውንስል ውስጥ ነው ያለችው አይደለ? ያ ካውንስል ውስጥ አሁን ከሁሉም ካውንስል ውስጥ ነው ያለው። ከካውንስል ውጭ የሆነ የለም እኮ አልኩ አበደን። ካውንስል ውስጥ ካለች ደግሞ ካውንስሉ ደግሞ ሁሉንም የሚይዝ ከሆነ ለምሳሌ ኢትዮጵያ ውስጥ መካነ ኢየሱስ ብቻ አይደለችም ሉትራን የሆነችው፣ ሌሎች ሉትራን ቸርቾችም አሉ። እነዛንም ይይዛል። እነዚህ ዲኖሚኔሽናል ቸርቾችንም ትላልቆቹንም ቸርቾች ይይዛል አንድ ላይ። ህብረቱና ካውንስሉ አንድ አይነት ጎል አለው ወይ? ካውንስሉ ሲመሰረት ያሰበው ዓላማ ምንድን ነው? ዜን ደግሞ ህብረት ስንል ደግሞ የራሱ ዓላማ አለ። ስለዚህ ሁለቱ አንድ ነው ማለት ይቻላል። ህብረት ቢሆን ኖሮ አንተ የምትላቸው ነገሮች ልክ ይሆኑ ነበር፣ እኛ አንድ ነን ማለት ይቻላል። ግን ካውንስሉ ዓላማው ያ ነው ወይ? እኛን አንድ ላይ ጨፍልቆ አንድ ማድረግ ነው ወይስ ላይክ ለምሳሌ ቤተክርስቲያን መሬት ብትፈልግ ልክ እንደ ድሮ አንድ ባንድ ሁሉም እየሄደ መንግስትን ሊያስቸግር ነው ወይስ በካውንስሉ በኩል እንደዚህ አይነት ኢሾች ዲል እንዲደረጉ ነው? እንደሱ ዲልም እንደደረጉ ነው። ለሁለቱም ነው። ሃይማኖት ነው። አሁን ተቋሙ ኢትዮጵያ ውስጥ ቅድም እንዳልኩት ነው። አዛይ ሴ ስለ ካውንስሉ ማታውቅ ከሆነ ኢትዮጵያ ውስጥ ሙስሊም አለ አይደለ? ሙስሊሞች አሉ መጅሊስ ያላቸው ምናምን ዋሬቨር። ኦኬ ኦርቶዶክሶች ደግሞ አሉ ሲኖዶስ ምናምን ያላቸው። ሌላ አንድ ሃይማኖት አለ ወንጌላውያን የሚባሉ። በቃ ካውንስሉ ነው ያለው። ዳሴት ውጭ ላይ ያለ እንደዚህ አይነት ካውንስል ሆኖ አንድ ዩናይትድ የሆነ ሪሊጅን የሰራ ውጭ ሀገር ምን አገባኝ? እኔ ሎካል ነው የምናወራው አይደል እንዴ? እኔ ውጭ ሀገር ምን አገባኝ? ከውጭ የተለየ እምነት አለ እንዴ? እምነት አይደለም እያወራሁ ያለሁት አሁን ስለ ዲኖሚኔሽን ስለ ፌዝ ሳይሆን እያወራሁ ያለሁት ስለ ተቋሙ ነው እያወራሁ ያለሁት እኮ። ተቋሙ እኮ ውጭ ላይ እኮ ካውንስሎች አሉ አይደለ? ኦርቶዶክስንም ካቶሊክንም የሚይዙ እኮ ካውንስሎች አሉ። እኛንም ጨምሮ አሰራራቸው የሁሉም ሃይማኖት የተለየ ነው። አሰራር ኢትዮጵያ ውስጥ አንድ እንኳን ኦሪየንታል ኦርቶዶክስ ሆነው ግብፅና ኢትዮጵያ አሰራራቸው የተለየ ነው። ልምምዳቸው የተለየ ነው። በአንዳንድ ትምህርቶች እንኳን የተለያዩ ናቸው። ስለዚህ ቀጥታ የምን እንደ ቦይ ንቅዳ ነው ከውጭ የግድ አንድ መሆን አለበት እንዴ? እኛም አሉት ራነና እንዴ በኮንፌሽን ነው የምንመራው። እንደዚህ ማለት ዋራባውታ የምንለይበት ነገር የለማ። እና ሉተራ የሆንክ እንደሆንስ ሰዋት ከሌላው የተለየ ይዤ አይደለማ። ቡክ ኦፍ ኮንኮርድ አለ። ኢትዮጵያ ውስጥ እስከኖርክ ድረስ በኢትዮጵያ ነው የምትደራደረው። ኢትዮጵያ ውስጥ እስከኖርክ ድረስ ሲደርስ ሉትራን ይቀየራል እንዴ? ትምህርቱ አይቀየርም፣ ተቋሙ ግን ይቀየራል። ኦፍኮርስ
ተቋሙ እንዴት ይቀየራል? በኮንፌሽን እኮ ነው የሚመራው። ስሟ ተቀይሮ ኧረ ሊሆን ይችላል፣ እባክህ ግን ተቋም ይቀየራል። የምትመራው ስለዚህ ከአሜሪካ ሉተራን ሂድና እስቲ ከካዝናቸው ውሰዳ 1-2 ሚሊዮን ብር ውሰድ። ካልተለየ ተቋም እንዴት እያወራን ይለያል ያለን ትላለህ? እኮ ስለ ፌዝ ነው። አስ ኢንስቲትዩሽንማ እምነቱማ ስለ ፌዝ ጨረስን። ለምን ታምታታለህ? ስለ ፌዝ ጨረስን። አንድ ነው አልኩ። አይቀየርም። አገር ቤት ሲመጣ ስለ ፌዝ አይደለም። ታዲያ ተቋም ግን ፌዝ የሌለው ኢንስቲትዩሽን ይኖራል እንዴ? ፌዝ አለው ኢንስቲትዩሽኑ። ግን ኢንስቲትዩሽን ማለት ፌዝ ማለት ፌዝ ብቻ ነው ማለት አይደለም። ኦኬ፣ እንደየሀገሩ የሚለያየውም ለዛ ነው እኮ። አሁን እኮ ላይክ ኢትዮጵያ ውስጥ መካነ ኢየሱስ ሆነች፣ ሌሎች እኮ ሉትራኖች አሉ። ሉትራን ተብለው ትሩ ቸርቾች አሉ። እውነት ነው፣ የእኛ መካነ እውነት ነው። ኢየሱስ የሚለውን ታግ ነው የወሰደችው። ካውንስሉ አላማው ሁሉንም አንድ ማድረግ ነው ወይ? የመጀመሪያው ጥያቄ። ከዛ ህብረት ውስጥ ለምን አስፈለገ? ካውንስሉ አንድ የሚያደርግ ከሆነ ሁሉንም ህብረቱ ደግሞ ምን ይሰራል በዛ ውስጥ? ህብረቱ እኮ አይ ካውንስል እሱ ውስጥም ነው ያለው። አሁን የምጠይቀኝ አስተዳደራዊ ጥያቄ ነው። ስለዚህ እኔን አይመለከትም። ፓስተር ጻድቁ አብዶን ጠይቃቸው። ህብረቱ ምን ያደርጋል፣ ካውንስሉ ኮንፊውዝ ምን ያደርጋል እያረክ ምናምን ያለኸው እኮ ምንድነው? እነሱን ህብረቱንና ጠይቅ። ካውንስሉን በጣም እንትን እያረከው ነው፣ ሚክስ እያረከው ህብረቱ ነው። ካውንስሉ የምትለው ህብረቶቹ ተሰብስበው ነው ካውንስሉን የመሰረቱት። አሁን ከካውንስሉ ውጭ የሆነ ህብረት የለም አልኩ። ካውንስሉ ነው አሁን ያለው። ህብረቱ አለ። ህብረቶቹ ተሰብስበው ነው ይህንን ተቋም የመሰረቱት፣ ካውንስሉን የመሰረቱት። ስለዚህ አሁን ሃይማኖት ሲባል ተጠሪው ካውንስሉ ነው። ስለዚህ አሁን ለምሳሌ ሌሎች ሉትራን ቸርቾች አሉ፣ ትክክል መድረክም የማይጋሩ ምስባክም የማይጋሩ ከሌሎች ቸርቾች ጋር ትክክል። እነሱም አንድ ናቸው ከኛ ጋር ነው የምትለው። እንግዲህ ምን እልሃለሁ እኔ፣ አንድ ሆነህማ ተቀምጠሃል እኮ። እንዴ እልሃለሁ እኔ ወስናለሁ እንዴ? አሁን ቤዚክ ነገሮች ላይ ከሆነ የተስማማ ነው። ውጭ ሀገር ያሉት ካውንስሎች ደግሞ የያዟቸው ነገሮች አሉ። ለምሳሌ ካውንስል አለ፣ የዓለም የቸርቾች ካውንስል አለ። በዛ ሴንስ ነው ወይስ ከዛ የተለየ ሴንስ አለው የኢትዮጵያ? እኔ አሁን ተቋማዊ አስተዳደራዊ ጥያቄ አጠይቀኝ። እኔ ካውንስሉ ሊቀመንበር እኮ አይደለሁም። እኔ እንደሱ አይነት ጥያቄ አስተዳደራዊ ጥያቄ አጠይቀኝ። እኔ እኮ አሁን እኮ እንደናንተው ነው የማውቀው። ስለ ካውንስሉ አሰራር፣ ስለ ህብረቱ አሰራር ማንም ወንጌላዊ አማኝ እንደሚያውቀው እንደዛ ነው የማውቀው እንጂ እኔ ውስጥ ያላቸውን አሰራር አላውቅም። ዓለም አቀፍ ግንኙነታቸውን በዚህ ገብቶ በዚህ ወጥቶ አላውቅም። እኔ ይሄ እኛ አስተዳደር ጥያቄ ደግሞ ነው። እንደ አንድ ቸርች እንደ አንድ ዲኖሚኔሽን ደግሞ ምስባካችንን እንኳን ማጋራት አንችልም። ባለው በተጻፈው ነገር ምስባክ ሁላ ማጋራት አይቻልም። የሚጋበዘው ሁላ በጥንቃቄ መሆን እንዳለበት በደንብ በግልጽ የተቀመጠ ነው። እና ደግሞ ሂዳ እሱን ለምን እኔ ጋር ቲክቶክ ላይ የምትሰራለህ? ካለ ሄድና ካውንስል ምስባክ አይደለም ማጋራት ኤፊ፣ አንችልም፣ አሁን እኮ የምትጋብዙትን ምረጡ ለምን አትልም? ሄደ አይደለም አሁን ልዩነቱ ኦቪየስ ሆኖ ሳለ በጣም ግልጽ ሆኖ ሳለ በልዩነትም ደግሞ መኖር ይቻላል እኮ። ለምን ለእኔ ትነግረኛለህ? ልዩነቱን ሂድ ካውንስል ሂድና የአንተን መሪዎች ሂድና ልዩነት አለን፣ ከዚህ ብረት እንውጣ ባካችሁ፣ ራሳችን እንቻል በልና ከእነሱ ጋር ተከራከር። ቲክቶክ ላይ የምትሰራለህ፣ እኛ ወንጌል እንስራበት፣ ውጣ አንተ ከቲክቶክ። እዛ ኤርሚ ሂድና ካውንስሉን ክሰስ። ይህን በተመለከተ ጨርሻለሁ እኔ። ይቅርታ፣ እሺ ዴቪዬ፣ አንድ ሀሳብ አለኝ። እንግዲህ ይሄን ነገር እኮ በግል በውስጥ ማውራት እንችላለን፣ ግን አሁን ኤፌ ሲመጣ እዚህ ከዴቭ ጋር ያለውን ነገር ያለንን ነገር ነገሮች ሰከን ለማድረግ ነው እና ሌስ ላይክ እንደ ማቹርድ እንደሆነ ሰው ያለንን ዲፍረንስ አሳይድ እናደርግና ይሄ ኦብቪየስ የሆነውን ነገር እኮ ቅድም ሲወራ ነበር፣ ቤታችንን ማውራት እንችላለን። አይ ቲንክ መጀመሪያ የሚጀምረው ሰላም እንፍጠር ማለት ነው። ዴቫ እና ኤፊ ጋር ያለውን ቴንሽን እናቀዝቅዘው፣ ይቅርታ መባባል ካለበት ይቅርታ እንባባልና ከዛ አንድ በሚያደርገን ነገር ላይ አንድ እንሆናለን። ከዛ ደግሞ በሚያለያየን ነገር ላይ ደግሞ እጅ ላይ ተያይዘን የእግዚአብሔር ወንጌል እንሰራለን። ያገናኘን የእግዚአብሔር ወንጌል ስለሆነ ማለት ነው። ስለዚህ አንቾ ኤፊ ስጠሩት የጠራሉት ለምንድን ነው? ይሄን እንደዚህ ለማድረግ ነው አይደለ? ቴንሽኑ ለማብረድ ነው አይደለ? ይመስለኛል። ዴቭ አለ አለው ዋናው መጀመሪያ የነበረው ይሄኛው በንግግር ገብቶ ነው እዚህ ውስጥ የገባ ነው። ዋናው በመጀመሪያ የፈለግነው ኤፋ ዮኒ ማኛ ቤት እንደ ድንገት ገብቼ ንግግር አድርገን ነበር እዛ ማለት ነው። እሱም ንግግር አድርጓል፣ እኔም ንግግር አድርጌያለሁ። እና የሚጮህ ድምፅ አለ ያንተ ነው። ኦኬ ንግግር አድርገን ነበርና ከዛ በኋላ ቤት ከፍቶ ኤፋ የተናገረውን ልከውልኛል እና በጣም ትክክል እንዳልሆነ ስከፋፈል እንደነበረ
እንደገናም ደግሞ የሉትራንን ነገረ ድምነት አስተምሮ አይደለም የተናገረው የሚል ከባድ ክሌም አቅርበዋል እና በዛ ጉዳይ ላይ ለመነጋገር ነበረ የመጀመሪያው ሀሳባችን ማለት ነው። ሳሚ እሺ ገብቶኛል ዴቪዬ። አይኖ አንተ በጣም ማቹርድ ነህ፣ ትልቅ ሰው ነህ፣ በእድሜ ከኛ በጣም ታላቃችን ነህ፣ አባታችን ነህ። ኤፋም ወጣት ነው፣ ልጅ ነው እና ልናጠፋ እንችላለን። ግን እንደው በጣም ቴንሽኑ እንዳይበዛ ሌሎች ሰዎችን ማስተማሪያ እንዲሆን በቃ ይቅርታ እንባባል እና ኤፊም አንተ ይቅርታ ጠይቃለህ፣ ከዛ ዴቫም እንደዚሁ ያለውን ዲፍረንስ ግን እንደው ዲፍረንስ አለን ብለን እንኳን ብንል እንኳን በውስጥ ማድረግ የምንችል ሰዎች ስለሆንን ማለት ነው። እንዳልኩት እዚህ ቲክቶክ ላይ ያገናኘን መቼም የሆነ ነገር ኮይን ለመሰብሰብ ፌመስ ለመሆን ሳይሆን የእግዚአብሔርን አጀንዳ ለመስራት ነው አይደለ? እግዚአብሔርን አስቀድመን ነው። ስለዚህ ከወንጌል አንጻር ወንጌል እንዳይነቀፍ እንደው ኢጓችንንም ፕራይዳችንንም ቁጭ አድርገን ይቅርታ እንባባል። ዋት ዱ ዩ ጋይስ ቲንክ? ኤፍኤ ከይቅርታው በፊት ከዛኛው በፊት ኤፍሬም ከባድ ክሌም አቅርበዋል። ምንድን ነው ከባድ ክሌም በእኔ ላይ ያቀረበው? ኢቭን የሉትራንን አስተምሮ አይደለም ያስተማረው የሚል ክሌም አቅርቧል። እንግዲህ እዛ ቦታ ላይ የተናገርኩት ስለ ኦርዶ ሳሉቲ ነው። ነገረ ድነታችን ጀስቲፊኬሽን ባይ ፌት አለውን ብለን ስንል እምነት ስጦታ እንደሆነ ነው። ይሄ የሉትራን አስተምሮ ነው ያስተማርኩት። በስነ መለኮቱ የተማርነው የምናስተምረው ነው። እዛም ስናገር ዮኒ ቤት ከታች አሉ እነ ኤርሚ ነበሩ፣ እነ ጆ ነበሩ፣ እነ ጀስት ነበሩ። በጣም ብዙ እነሱ ቴዎሎጂያን ናቸው። የሉትራን ስነ መለኮት ሴሚናሪ ገብተው የተማሩ እየተማሩም ያሉ ናቸው እና እኔም ደግሞ የተማርኩትን ነው ያስተማርኩት እዛ ቦታ ላይ እና የቱ ጋ ነው የሉትራንን ነገረ ድነት ያላስተማርኩት? ኦርዶ ሳሉቲ የሉትራን ነገረ ድነት አይደለም ወይ? ጀስቲፊኬሽን ባይ ፌት አሎን ላይ የመጀመሪያው ስታርት ኦፍ ሳልቬሽን ላይ ይሄ የእግዚአብሔር አክት ብቻ ሞነርጂዝም ብቻ አይደለም ወይ? ፌት ራሱ ስጦታ የሚለው የሉትራን አስተምሮ አይደለም ወይ? ከቦንዴጅ ኦፍ ዊል ውስጥ እግዚአብሔር ነፃ እስከሚያወጣን ድረስ የሰው አስተዋጽኦ ምንም የሌለበት ሞነርጀቲክ የሚለው የሉትራን አስተምሮ አይደለም ወይ? ከቦንዴጅ ኦፍ ዊል ውስጥ ደግሞ ፍቃዱ ሰው ከተፈታ በኋላ ኮኦፕሬት ያደርጋል ከዛ በኋላ የሚለው ሶስቱን ስትሪክተስ ዲክታዎች ያስረዳውበት እያንዳንዱን ነገር እዛ ያስረዳውበት የቱ ጋ ነው የሉትራን ስነ መለኮት ያልሆነው የሉትራን ነገረ ድነት ያልሆነው የትኛው ነው የሚለውን እንዲነግረኝ ይፈልጋለሁ። ምክንያቱም ከባድ ክሌም ነው ያቀረበው። ያስተማረው ትምህርት የሉትራን ትምህርት አይደለም የሚል ነው ያስተማረው ማለት የተናገረው ብሏል። እና የቱ ጋር እንደሆነ የሉትራን ትምህርት ያላስተማርኩት ስለ ሶስቱ ስትሪክተስ ዲክታ፣ ስለ ጀስቲፊኬሽን ባይ ፌት አሎን፣ ስለ ሞነርጂዝም እና ሲነርጂዝም ያን ልዩነት ያስተማርኩበትና የገለጽኩበት የቱ ጋ ነው ስህተቱ፣ የቱ ጋ ነው የሉትራን አስተምሮ ያልሆነው አስተምሮ ላይ ክሌም ስላደረገ እዛ ላይ እንዲነግረኝ ይፈልጋለሁ። እሺ በጣም ጥሩ። ግን ከዛ እሱን እነግርሃለሁ፣ የሉተራን ትምህርት እንዴት እንዳልሆነ እነግርሃለሁ። እሱን ወደ እሱ ከመምጣት በፊት ግን ከእሱ አይደለም የምጀምረው። እኔም አንተ አሁን እኔ ከዴቭ ጋር ምንም ያገናኘኝ ነገር የለም። ቲክቶክ ላይ ነው የተገናኘ ነው እና ምንም ገንዘብ ወስዶ አልከዳኝም። በሆነ ነገር አልተጣላንም። ያጣላን ይሄው ወንጌል ነው። ከመጀመሪያው ጀምሮ ነው መሆን ያለበት ሲነሳ መጀመሪያ የጀመርከው አይቻለሁ። ከዛም በፊት በተቻለ መጠን ጠብንና ልዩነትን ለመዝራት ነው ፍላጎት። እኔ እንደዛ ነው ማምነው እና እየተከታተልክ እሱን ነው የምታደርገው፣ ልዩነትን ነው የምትፈጥረው። በተለይ ደግሞ እኔ ትኩረት ማድረግ የጀመርኩት ሁለት ልጆች ከእስልምና ሲመጡ ጸልዬላቸው ነበረ። ከቲክቶክ አልነበርኩም። እንደተመለስኩ እነዚህ ልጆች ወደ መምጣት እንፈልጋለን ወደ ክርስትና ብለው ጸልዬላቸዋለሁ። ይህን ሰው በዛ በጣም ደስ ብሎት ሁሉም ያመሰግን ነበር፣ ሉተራውያን ጭምር ማለት ነው። እና ደስታቸውን ይገልጡ ነበረ ፖስት እያደረጉ ምናምን ማለት ነው፣ እንኳን ወደ ጌታ መጣችሁ ብለው። በዛው ቅስበት አንተ ምን ብለህ ለጠፍክ? ሰዎች ከጨለማ ወደ ብርሃን ከሞት ወደ ህይወት ሲሻገሩ ከኛ ቀጥለው በሉ ብለን የምናስብላቸው ኮንፌሽን የተሟላ አይደለም፣ የቀደመው ይሄ አይደለም ብለህ አፖስቶሊክ ክሪድን አመጣ። እሱን አመጣህና ለጠፍክና ወደዚህ ብንመለስ አይቻል ቻሌንጅ ብለህ ነው ጭራሽ የለጠፍከው ማለት ነው።
አሁን ሰዎች በዳኑበት ቀን እንደ ጓደኞች ሴሌብሬት ማድረግ ሲገባ ያንን ኢሹ ራይዝ ትክክል ሆነ ቢሆን እንኳን በጣም አደገኛ ነው። ለእኔ የሚነግረኝ ነገር አለ። ሁለተኛ ተሳስተሃልም። አፖስቶሊክ ክሪድ በአፖስቶሊክ ክሪድ ኮንፌስ ተደርጎ አይታወቅም። አፖስቶሊክ ክሪድ በጥምቀት ጊዜ የሚደረግ ነው። ከዛ በኋላ ኮንቨርሽን ኮንፌሽን የሚባል ነገር አለ። ከዛ በፊት የነበረ በመጀመሪያውና በሁለተኛው መቶ ክፍለ ዘመን የነበረው እኛ ገብተንበታል። ቤቱን ሳትመጣ ስትቀር ገብተን በደንብ አስተምረናል ማለት ነው። ሰዎች ወደ ጌታ ሲመጡ ያ ኮንፌስ የሚያደርጉት ነገር አፖስቶሊክ ክሪድን አልነበረም። ከዛ በኋላ ራሱ አፕግሬድ እየሆነ የመጣው እስከ 7ኛው 800ኛው ክፍለ ዘመን ራሱ እንደዛም ቢሆን በጥምቀት ጊዜ የሚደረግ ነበር እንጂ ሰዎች ወደ ጌታ ሲመጡ ኮንፌስ የሚያደርጉት አልነበረም። በመጀመሪያውም በሁለተኛውም ክፍለ ዘመን እንደዛ አልነበረም። ኢየሱስ ጌታ እንደሆነ የእግዚአብሔር ልጅ እንደሆነ እንደዚህ ነበረ ኮንፌስ የሚደረገው። ኦኬ፣ ከሱ ጀመርክ ማለት ነው። አንድ አየው፣ ዝም አልኩ። ሁለተኛ እኔና ሀኒቾ ቤት እንግዲህ ህሊና ያለው ሰው ህሊና ካላችሁ ሁላችሁም ህሊና አላችሁ። ኦኬ፣ ኤቢ ተናግሯል። እኔ ኤቢን አፕሪሼት አድርገዋለሁ። ሀኒቾ ስጠይቅሽ አውቀሻል፣ ግን ምንም ማለት አልፈለግሽ። ኦኬ፣ ሰምተሽ ዝም አልሽ። ኦኬ፣ አንቺ ቤት ነበር የተደረገው። ኤቢ ብቻ ነው በዚህ ጉዳይ ትክክል አይደለም ዴቭ ብሎ ሲወቅስ የሰማሁት። ቪዲዮ እሱ ቢቆርጥ እንደውም ጥሩ ነበር። በኋላ እንደውም ራሱ ሲነግረኝ ማለት ነው ኦርቶዶክሳውያን የቆረጡትን ቪዲዮ አምጥቶ ለጥፎ የቸርች ቪዲዮ ቆርጠ የኔም ቪዲዮ ትለጥፋለህ። የቸርች አባቶች ምናምን እንደዚህ አልቀበልም በፍጹም ምናምን የሚል ማለት ነው። አንፎርቹኔትሊ ሰው ሊያምን አይችልም። ያን ቪዲዮ ብትለቅ የሚቀበል አለ። ኦርቶዶክስ ይሁን ካቶሊክ ምን ይሁን ቲክቶክ ላይ አንድ ቀን የቆየ ሰው እኔን የሚያውቅ ሰው ያው የተለመደ እነዛ የሚሰሩት የድሩዬ ስራ እንደሆነ ያውቃል። ኦኬ፣ እንጂ እኔ አፖስቶሊክ እንትኖችን አልቀበልም፣ ራሳቸው ቸርች ፋዘርስን አልቀበልም ምናምን እንደማለት ይታወቃል፣ ካላበድኩ በስተቀር ማለት ነው። አንድ ክርስቲያን ያንን ሊል አይችልም። ኦኬ፣ ቆርጠህ ስንወያ የነበረውን ቆርጠህ ፖስት አረግ። መጥቼ ስነግርህም አላጠፋሁም፣ ጭራሽ መጥቼ ኮሜንት አደረግልህም ማለት ነው። ስለዚህ ኦን ፐርፐዝ ነው ተከተልክ የምታበላሸው፣ ኦን ፐርፐዝ ነው ማለት ነው። ሁለት በዚህ ምክንያት የሆነ ቀን ሰው ቤት ስትገባ ተከትለ ገባ። ስትገባ ወረድኩኝ። ከአንተ ጋር መታየት አልፈልግም። ኦፍኮርስ ከአንተ ጋር መታየት አልፈልግም። አሁንም ቪዲዮ ቀርጠ ሚስ ሪፕሬዘንት ለሱ እንትና ሄለን ድፋባቸው አትበቃም እንዴ? እየተከታተለች እሷ ኢየሱስ ጌታ አይደለም ሙስሊሞች ይላሉ ሙስሊሞች ስንል ሙስሊም የሚለውን አውጥታ ኢየሱስ ጌታ አይደለም የሚለውን ቆርጣ ይኸው ኢየሱስ ጌታ አይደለም ብሎ ያለች ትለጥፋለች። እሷ አትበቃንም እንዴ? አንተ ከተጨመርክ ከዛ ጀምሮ እየተከተልክ እንደዚህ ነው የምታደርገው። ሁልጊዜ የማበላሸት ስራ ነው የምትሰራው። ኦኬ፣ እኔ ዝም ብዬ ከመሬት ተነስቼ አይደለም የምናገረው። ትክክል እንዳልሆነ አካሄድ የምናገረው ምጮሆ ከመሬት ተነስቼ አይደለም፣ አካሄድን አይቼ ነው። በእኔ ብቻ አይደለም በሌሎቹም። ግን ይህንን ላስታውስ ብዬ ነው ያረከውን ነገር ማለት ነው። ልክ እንደ ጨዋ ምንም እንዳልተፈጠረ ምንም እንዳላረክ ነገር እንደሱ ትክክል አይደለም። ሌላው አሁን ዮኒ ማኛ ቤት እመጣለሁ። እሱን ስለሆነ የምትፈልገው አንተ ወደ እሱ እመጣለሁ። ዮኒ ማኛ ቤት ስለተደረገው እሱ ላይ እናወራለን። ዮኒ ማኛ ቤት ከአገባብህ ጀምሮ ትክክል አይደለም። አገባብህን ጀምሮ ማለት ነው የተፈጠረውን ኮንፍሊክት እያየህ ነው። ቆይ ልዩነት አላቸው እሱና እሱ ተብሎ አንተ ልዩነት ለመመስከር ትገባለህ እንዴ? እሺ ገባህ። ከገባህ በኋላ እኔ እታገላለሁ። ከልደት ጋር እየተጫጫወኩ ነበረ። እንደዛ ትሪት ልታደርገን አይገባም። እኛ ወንጌል አማኞች ነን። ወንጌላውያን አማኝ ብለህ ነው ማናገር ያለብህ። ዴቭ የምጠይቀው ነገር ካለ መጠየቅ ትችላለህ። እኔ መጠየቅ የምትችለውን ጠይቅ። ግን እሱ ሉተር እሱ እንትና ልትል አልፈቅድልም። አንተ ኦርቶዶክስ ነኝ ወንጌላዊነት ስልህ አይደለም ሉተራዊ ነኝ ብለህ መጣ። ምንድን ነው የምትፈልገው? አሁን እኔ ራሽናል ለሆናችሁ ሰዎች ነው ይሄን የምናገረው። አሁንም ይሄንን አትፈልግም አንተ መስማት የምትፈልገው ምንድነው? እስቲ ከባድ ክሌም ነው ሉተራን የማያስተምሩትን ነገር ነው ብልሃል አልክ። ስለዚህ አሁን ከአንተ ጋር ማውራት እንችላለን። ማይኩን ከፍተህ ማውራት ትችላለህ። ሉተራን የማያስተምሩትን የተናገርከውን ማለት ነው። ተባረክልኝ። ዴቫ ደግሞ አጭር ነገር እዚህ ላይ ሪፍሌክሽን ስጥና ከዛ ነገሮችን ወደ እርቅ እናምጣለን። ዴቬ አይ አሁን
ከዛ በፊት የተናገሩ ሁሉንም እኔ እዛ ላይ ምንም እንትን ምለው ነገር የለኝም። እኔ ዋና ፎከሴ ትምህርቱ ላይ ትክክል አይደለም ብሎ ያለው ላይ ያስተማርኩት ላይ ዮኒ ቤት ላይ አገባቡ ለተባለው እኔ አልገባኝም። አገባቡ ተጋብዤ ነው የገባሁት። እኔ ገብቼም አላቅም እዛ ቤት ለመጀመሪያ ጊዜ ነው የገባሁት። እንዳውም አልገባም እያልኩ ነበርኩ። ከስር አልገባም። እኔ ስገባ ምናልባት ኤፊ ሊወርድ ስለሚችል አልገባም እያልኩ ነበረ፣ ስጽፍ ነበር ከታች። ከዛ ደጋግሞ ስጋበዝ ገባሁኝ ማለት ነው። ስገባም በልደትና በአንተ መካከል ትንሽ ሞቅታ ነበርና ይህንን አረጋጉት ብዬ ለክርስትናችን መልካም አይደለም፣ በመከባበር እናውራ የሚለውን ነገር ተናግሬ እንትኑን ያብራራሁት የሉትራንን ኦርዶ ሳሉቲን ጀስቲፊኬሽን ባይ ፌት አልሆንም ነው ያብራራሁት። ከዛ በኋላ በመሀል ሌላ ከዛ ትንሽ ከሄድን በኋላ በመሀል ጥያቄ መጣ አይደለ? አንድ ናችሁ ነው ምናምን የሚል ጥያቄ መጣ። ዴቭ ይናገር ተብሎ ተባለ። ከዛ እኔ እውነቱን የተናገርኩት ምንድነው ውሸቴ? ኢትዮጵያ መድረክ ይጋራሉ፣ እንደዛ ነው። አንዱ ጋር ሄዶ ያገለግላል፣ አንዱ ሌላው ጋር ሄዶ ያገለግላል። ኢትዮጵያ እንደዚህ ነው። እዚህ ግን እንደዛ አይደለም አልኩኝ። እዚህ እንደዛ አይደለም ማለት የትኛው ነው? እዚህ ያለነው ሉትራን ሚዙሪ ሲኖድ ብትሄድ፣ ዊስኮንስን ብትሄድ በጣም ኮንሰርቫቲቭ ናቸው። መድረክ ማጋራት የሚባል ነገር የለም። ሳክራመንት ክሎዝ ነው ሁሉ ነገር። እዚህ ያለው እንደዛ ነው። እውነታውን ነው የተናገርኩት። ከዛ ውጪ ሌላ የተናገርኩት የሚከፋፍል እንትን የሚል ነገር ወይ ዝም ማለት ነበረብኝ። ስጠየቅ ዴቭ ተናገር ሲባል ምንድን ነው ማለት መዋሸት ነበረብኝ? ውሸት መናገር ነበረብኝ? በቃ አንድነን፣ አይ በምንም አንድነን ብዬ መውጣት ነበረብኝ? እንደዛ ነው የተፈለገው? እንድዋሽ ነው የተፈለገው? ወይስ ውሸት ተናግሬያለሁ? እኔ የተናገርኩት ኢትዮጵያ ያለውን እኮ ተናግሬያለሁ አይደለ? ኢትዮጵያ ያለው በኢትዮጵያ ኮንቴክስት መድረክ ይጋራሉ፣ አንዱ ጋር ሄዶ ያገለግላል ብዬ ተናግሬያለሁ እኮ አይደለ? እውነት አይደለም ነው? እዚህ እንደዛ ነው ነው? በሉትራን መድረክ ሪፎርምድ መጥቶ አያገለግልም፣ ፔንቴኮስታል መጥቶ አያገለግልም። ሳክረመንት ክሎዝ ነው። እዚህ እኔ የሚሄድበት ራሱ ማለት ነው ክሎዝ ነው። እዚህ ያለውን እውነታውን የተናገርኩት፣ ኢትዮጵያም ያለውን እውነታውን የተናገርኩት። ልዋሽ አልችልም፣ አልዋሽም። እኔ የሆነ ለአንድነታችን ተብሎ ለእንትን ተብሎ አላደርገውም። እኔ እውነትን እውነት ነው የምናገረው። ምንም ነገር ሀፕን ያድርግ ለምን አያስገድለኝም። እውነትን እውነት ብቻ ነው የምናገረው። ይሄ ባህሪ፣ ከዚህ ውጭ አላደርገውም፣ አልዋሽም። በቃ ይሄንን ካልዋሸ ካልሆነ በስተቀረ ያጠፋሁት የተሳሳትኩት የዋሻሁት ነገር የለም። እዛ ቦታ ላይ የኢትዮጵያውን በትክክል አስቀምጫለሁ፣ እዚህ ያለውን አስቀምጫለሁ፣ እዚህ ያለውን ማለት ነው። እና ይህንን ነው የምለው። ግን በትምህርቱ ላይ ነው አሁን በትምህርቱ ላይ እዚህ ላይ ሌላ ነገር ከሌለው ኤፋ የሚጨምረው ወይም ደግሞ አይ እዚህ ጋር ዋሽታል የሚለኝ ነገር ካለ በዚህኛው አሁን በተናገርኩት ላይ የኢትዮጵያውን ባስቀመጥኩበት መልኩና የውጭውን ባስቀመጡ መልኩ ዋሽታል የሚለኝ ካለ ይናገር። ግን እውነታውን የተናገርኩት የማውቀውን ማለት ነው። ከዛ ውጭ ግን ወደ ትምህርቱ ላይ ብንገባ ነው ደስ የሚለኝ፣ እዚህ ጋር የሚናገረው ነገር ከሌለ ይፋ። እሺ የምናገረው ነገር አለ። አሁን የተናገርከው ላይ ዋሽ ነው ወይ የምትሉኝ አልክ። ማንም ዋሽ አላለህም። እና አንድ ጥያቄ ጠይቃለሁ እዚህ ጋር። እኔ የዋሸሁት ነገር አለ እዛ አንተ ከመግባትን በፊት ከገባህ በኋላ ስለ ህብረታችን ስለ ልዩነታችን የዋሸሁት ነገር አለ? አንተ እንግዲህ በጣም ጩኸትም ንግግርም ስለነበር እናንተ ለምዳችሁታል በልደትና በአንተ። ለእኔ እንግዳ ነገር ነው እንደዛ አይነት ኮንቨርሴሽን። እንግዲህ በጣም የሰማሁት የጠየኩህ እኔ የዋሸሁት ነገር አለ ወይ አንተ እንደምታምነው ህብረታችን ላይ ይሁን ልዩነታችን ላይ ይሁን የሆነ ቤት የዋሸሁት ነገር አለ? እኔ ዋሸ ብዬ እኮ ክሌም አላደረግኩም። ታዲያ ዋሽ ነው የምትለኝ ምንድን ነው? ዋሽ አላልኩም። ክርስቲያን ስለሆንክ ውሸት ኃጢአት ነው። እኔ እንደማልዋሸው አንተ መዋሸት የለብህ። ምን ብለሃል አንተ? ለመከፋፈል ምን ብለሃል አንተ? ቤት ከፍተህ የተናገርከው ተልኮልኛል። ለመከፋፈል ነው ዘሎ ገብቶ አንድ አይደለንም አለ ምናምን ብለህ ተናግረሃል። ትክክል ብለሃል። አንደኛ እሱን እነግርሃለሁ። ኦፍኮርስ መከፋፈል ብርቅ አይደለም የዛኔ ካርከው። አሁን የጠየኩህ ግን እኔ ዋሽቻለሁ ነው። በቃ አልዋሸውም። አንተም አትዋሽም። ክርስቲያን ስለሆንን አንዋሽም፣ ውሸት ኃጢአት ስለሆነ ማለት ነው። ስለዚህ እንዝንለው ዋሽም ያለ የለም። ግን እኛ አንድነታችን እውነት ነው የተናገርኩት እውነት ነው አይደል? አይደለም የተናገርከው እውነት አይደለም። አንደኛ እዚህ ጋር ኮሜንት ላድርግ። ለምሳሌ በውጭ ሀገር ያልከው እኔ ኮሜንት ያደረኩህን እዚህ ቦታ ላይ ብቻ ኮሜንት ያደረኩህን ልንገርህ። ለምሳሌ ውጭ ሀገር ህብረት የለንም ብለሃል። ውሸት ነው። የት ውጭ ሀገር ነው አንተ የምትኖረው? አሜሪካም አውሮፓም ሁሉም ጋር ሉተራውያን ከሌሎች አብያተ ክርስቲያናት ህብረት ጋር ኮሚኒየን ነው እንጂ ዝግ የሆነው ህብረት ያደርጋሉ። አብረው ሁሉ ክሩሴድ ያዘጋጃሉ።
የት ሀገር ነው አንተ ህብረት አናረግ የምትለው? የት ሀገር ዓለም ነው ሉተራውያን ከሌሎች አብያተ ክርስቲያናት ጋር ስፔሲፊክ ማድረግ ካስፈለገ ከፔንቴኮስታል አብያተ ክርስቲያናት ጋር ህብረት አያደርጉም ያልከው? መድረክ የሚጋሩበትን ልታሳይ እንችላለህ? አሁን እዚህ ጋር አጥብቄ ተጠይቃለሁ። ለምን ያለውበት ህብረት ነው። መድረክ መጋረት ሳይሆን ህብረት ያደርጋሉ አብረው እዚህ ጋር በደንብ ነው የምጠይቅህ። ሚዙሪ ሲኖድ፣ ዊስኮንሰን ኢንተርናሽናል ሉትራን ካውንስል ውስጥ ኮንሰርቫቲቭ ሉትራን መድረክ የሚያጋሩት ነገር አለ? ንገረኝ በማስረጃ። ቆይ መድረክ ማጋራት ሳይሆን ህብረት ያደርጋሉ፣ አብረው ያመልካሉ፣ አብረው ሁሉ ክሩሴድ ያደርጋሉ። የምን ህብረት ያመልካሉ? ወርሽፕ ያደርጋሉ አብረው። ስለ ኢንተርናሽናል ሉትራን ካውንስል ታውቃለህ? አዋቃለሁ። ሰዋት እነሱ ምንድን ናቸው? ኮንሰርቫቲቭ ናቸው። ኮንሰርቫቲቭ እሱ ሳይሆን ቢዝነስ እኔ ውጭ ሀገር ያሉ የትኛውም ዓለም ላይ አሜሪካ አንተ የምትኖርበትም ሀገር ላይ ያሉ አብረው ያመልካሉ። ሚዙሪ ሲኖድ መድረክ ማጋራት በመድረካችን የለም። ይህ ያለውበት ነው። አብረው ስቴጅ ሼር ያደርጋሉ እንተውና አብረው ያመልካሉ። አያመልኩም? ያመልካሉ። የት ነው የሚያመልኩት? አብረው ያመልካሉ። ክሩሴዶች ላይ የተለያዩ ክሩሴዶች ሲደረጉ አብረው ያመልካሉ። መድረካቸውን ሼር አያደርጉም ነው ያልኩት አይደለ? እኔ ግን አብረው ያመልካሉ፣ ጋብቻ ይጋባሉ። እንደዛ አይደለ? እኔ ያልኩትን ነው። ውሸት ነው ማለት ያለብህ። መድረክ ሼር አያደርጉም፣ ሳክራመንትም አንተ ህብረት አያደርጉም ብለሃል አይደል? ህብረት የለም ማለት መድረክን ሼር አያደርጉም ብዬ ተናግሬያለሁ። ህብረት አያደርጉም ነው ያልከው። ህብረት አያደርጉም፣ መድረክ ሼር አያደርጉም ብቻ አይደለም። በሉትራን መድረክ ጴንጤቆስጤ መጥቶ አይሰብክም። መድረክ ሼር አያደርጉምና ህብረት አያደርጉም አንድ አይደለም። ህብረት አያደርጉም ወይ ነው የኔ ጥያቄ። ህብረት ምንድን ነው? ህብረት ሳክራመንት ነው። ህብረት መድረክ ሼር መደራረግ ነው አይደለም? አይደለም። ለምሳሌ ፔንቴኮስታሎች ሉተራን ጋር ሄደው ሊያመልኩ ይችላሉ። ሉተራንም ፔንቴኮስታሎች ጋር ሄደው ሊያመልኩ ይችላሉ። እንዳልከው እናንተ ጋር ሲመጣ ኮሚኒየን ዝግ ነው፣ ኦብቪየስ ነው፣ የታወቀ ነው። ግን ሊያመልኩ ይችላሉ። ክሩሴዶች ሲደረጉ የተለያዩ ክሩሴዶች ላይ አብረው ወርሺፕ ያደርጋሉ። ለምሳሌ ኔም አንድ የሆነ የአምልኮ ግሩፕ ምናምን ልትጠራ ትችላለህ። እነሱ ፕሮግራም ቢያደርጉ አብረው ሄደው ያገለግላሉ፣ ጋብቻ ይጋባሉ፣ አንዱ አንዱን ያገባል ሄደው ምናምን። እንደዛ ነው የሚኖረው የትም ዓለም ላይ ማለት ነው። ማስረጃ ለዚህ ማስረጃ እፈልጋለሁ። ምክንያቱም የማውቀው ኢንተርናሽናል ማስረጃ አብረው የሚያመልኩበት አብረው ፌሎሺፕ የሚያደርጉበትን ማስረጃ የውጭውን ሚዙሪ ሲኖድ እና እንደገና ዊስኮንሰን በተለይ ሁለቱ ኮንሰርቫቲቭ ሉተራን ስፔሲፊክ አታርግ። አሁንም ስፔሲፊክ እንዳታረግ፣ ኮንሰርቫቲቭ ስፔሲፊክ እንዳታረግ። ሉተራን ከሌሎቹ ጋር ወርሺፕ አያደርጉም አብረው ነው እያልከ። ኤልካ የተለየ ነው፣ እሱ ሊብራል ነው። አይ ዶንት ኬር። ስፔሲፊክ አታርግ። ሉተራን ወርሺፕ አያደርጉም አብረው ከሌሎች ቤተክርስቲያናት ጋር ያልኩ ነው። ሉተራን ቸርች ነው ያልኩ ያለሁት እኔ ያለሁበት ሚዙሪ ሲኖድ ውስጥ። ምን አገባኝ እኔ? ለምን ትከፍላለህ? እኔ ሉተራን ነው ያልኩት አይደል? ሉተራን አንተ ትላንትም ስትል የነበረው ሉተራን ነው። የሆንም በእኛ ቤትም ስትል የሆንም በእኛ ቤት ስፔሲፊክ አድርጋ አይደለም የተናገርከው። ሉተራን ወርሺፕ አያደርጉም። ውጭ ያሉት መድረክ ሼር አይደራረጉም። ሳክራመንት ክሎዝ ነው። ውጭ ሳይሆን በመላው ዓለም ላይ አሜሪካም አውሮፓም ያሉት አብረው ወርሺፕ አያደርጉም ወይ ከሌላ ቤተ ክርስቲያናት ጋር? እንዳትከፍል ሉተራንን ያልኩት ኬርስ አባውት አንተ ያለህበት ቶናችንን እንቀንሳ። ዴቫይ ሚስኮት ሲያደርገን ዝም አልኩት እኮ የሆነ መናገር ማንችል አድርጎ ቆጥሮ ነው። እንደዛ ድምፃችን ከፍ አድርገን ዴቪ እንደዛ አይደለም። በጣም ሚስኮት አይደለም። ምንድን ነው ሚስኮት ያደረኩ? ያለውበት ስለሆነ ሚዙሪ ሲኖድ በጣም ስትሪክት ናቸው። ዊስኮንሲን ምን አገባኝ? አንተ ስላለበት ሉተራን ነው፣ ጠቅላላ እንደ ሉተራን ነው። እኔ ያገባኛል፣ አንተ ባያገባ እኔ ያገባኛል። እኮ ጠቅላላ ነው። አንተ ያለበትን ነው እንዴ? ስለ አጥቢያ ነው እንዴ ተናገርከው? አንተ ስላለውበት ነው የተናገርኩት። እዚህ ውጪ እንደዛ እናደርግ ስላለበት አይደለም። አንተ የተናገርከው ሉተራን ብለህ ነው የተናገርከው። ጠቅላላ እዚህ ውጪ ያለ ነው ነው ያልኩት። እዚህ ውጪ ያለ ነው። መድረክ ሼር አንደራረግም። ሳክራመንት ክሎዝ ነው ነው ያልኩት። እኮ ውጭ ሀገር አሜሪካ ያሉ ሳክራመንት ክፍት የሆነበትን ውጪ ያሳየኝ። ሳክራመንት እሱንማ ተናገርኩ። የማያጣላ ነገር አሁን ደግሞ ሳክራመንት ትላለህ እንዴ? እሱማ ኮሚኒየን ዝግ ነው። ሳክራመንት መድረክ ሼር የሚደራረጉበትን ዝግ ነው እሱ። አንድ ጊዜ ፕሊስ፣ ማን ነው ሚዩት የሚያደርገው? ፕሊስ አታርጉ፣ ሞዴሬተሮች ፕሊስ። ማን ነው ሚዩት የሚያደርገኝ? አንድ ጊዜ ዴቭ፣ አንዴ ፕሊስ፣ እንዳታረግ፣ ከዚህ በኋላ እንዳታረጉ፣ አንዴ ስማኝ እንዴ ቆይ አንዴ አዶን ኬር እያልክ ስለ የትኛው ሉተራን ስትጠየቅ አዶን ኬር እያልክ ነው።
አይ አንተም ዝም ብለህ እንትን አትበል፣ ያልሆነ እንትን አትስራ። አይዶን ኬር ያልኩት ለምንድን ነው? አይዶን ኬር ያልኩት ምን ነው? አይዶን ኬር ያልኩት ሉተራን ብሎ እኔ ያለሁበት ሲል ነው አንተ ስላለበት። አሁንም አትሰማማ። ስለማትሰማ በቃ ዝም በለው በቃ እኮ በቃ እኛ ሳናወራ ሰላም እየፈጠሩ ነው፣ እያወሩ እኮ ነው። ማን ነው ዴቫ ቶሌት እያደረገ ነበር። ኤፍሬምን ጥራውና አሁን ኤፊም ስለወጣ እሱን አስገቡትና ይግባና ሰላም ይፈጠር እኮ በቃ ተመልሶ ይግባ። አሁን እሱን ትተን ዴቭ ያውራ። ሳሚ ይኸውልህ አንድ ነገር መታወቅ ያለበት የሆነ እርስ በራሳችን ስንነጋገር በመከባበር እንትን መሆን አለበት አይደለ? ሰላም ለመፍጠር ከሆነ ነገሮችን ለመፍታት ከሆነ በመከባበርና በሪስፔክት መሆን አለበት። እውነት ነው። እኔ እሱን ሪስፔክት አድርጌ ነው ሳወራው የነበረው፣ ኤፍ እያልኩ ነው ሳወራ የነበረው እና አንተ ስለምትሄድበት ቸርች አይዶን ኬር ምናምን ስባል ይሰማኛል፣ ይፈጥራል። አንደርስታንድ እኮ ዴቪዬዋ አሁን እሱ ያለው መሰለህ ዲፍረንሳችሁ ስለ አይኤልሲ ሲነሳ አንተ እያልክ ያለኸው ከሳክራሜንታል ፌሎሺፕ አንጻር ነው እያወራ ያለው። ማን ነው ኤፊ ደግሞ እያወራ ያለው ከአዘር ዲኖሚኔሽን ጋር ያለውን ኮኦፕሬሽን ነው። ለምሳሌ ፐብሊክ ስቴትመንት ኦን ሞራል ላይፍ ላይ፣ ኤዱኬሽን ላይ፣ ሁማኒታሪያን የሆነ ነገር ላይ በእንደዚህ አይነት ነገሮች ላይ ያለውን ፌሎሺፕ እያወራ ነው። እሱ አጋርነትና ፌሎሺፕ አንድ ነው እንዴ? አንዴ ቆይ ፕሊዝ። ኮኦፕሬሽን ቨርሰስ ፌሎሺፕ ይለያያል። ይገባኛል ታዲያ ለምን እኮ እሱን ይኸውልህ። እያደረገ ነው። ቆይ አንዴ ኤርሚ ከዴቭ ጋር ላውራ አንድ ጊዜ ፕሊዝ። ኦኬ እኔ አሁን እያልኩ ያለሁት ልዩነታችን እንዳለ ሆኖ ኦኬ ተነጋግረን አይኖ ማን ነው ኤፋ ተናዷል፣ ተበሳጭቷል። ቅድም ነግሮሃል ምክንያቶቹን። አንተ እነዛን ነገሮች ፐርፐዚ እንዳላረክ እናውቃለን። እኔ ምስክር መሆን እችላለሁ። የምታደርጋቸው ማነው እንትና ጋር ዮኒ ማኛ ጋር ስትገባ በቅንነት ነው። የምትጽፋቸው ነገሮች ትምህርትን ከማስተማር አንጻር ነው። ይህንን ነገር ደግሞ እኛ አንደርስታንድ አላረቅ መጀመሪያ እኔም ፐርሰናሊ አላረኩም ነበር። ኦኬ ስለዚህ ግን አሁን ያለውን ነገር በሰላም በፍቅር ያለውን ነገር አስተካክለን ይቅር ተባብለን መስራት የምንችለውን ነገር የእግዚአብሔርን ወንጌል እንሰራለን ተባብለን አይደለ እንዴ? ይሄን ሁላ ቶሎሬት እያደረግክ አንተ እሱ እንደዛ በጣም እንትን ሆኖ ምንድነው ኢገር ሆኖ ሲናገር ቶሎሬት አድርገህ ተሸክመኸው ሌሎች ልጆች መጥቶ ሌላ እሳት መፍጠር አልነበረባቸው። ከቻላችሁ ይግባና ማን ነው ኤፊ ያለውን ነገር አስረድቶ በሰላም ነገሮች ቢቋጩ 1000 ምናምን ሰው አለ። ከታች የሚደረገውን ነገር ታያላችሁ። የእናንተን ጥል የሚወዱ የእናንተን እንትን ምንድነው መለያየት የሚወዱ ሰዎች ናቸው ከታች ኮመንት የሚያደርጉት። ስለዚህ አትሊስት እንደ እግዚአብሔር ሰው ሪስፖንሲቢሊቲ እንዳለው ሰው ዴቭን አንተ ኃላፊነት አለብህ፣ ታላቅ ነህ፣ የእግዚአብሔርን ነገር የምትሰራ ሰው ነህ። ማነው ኤፊም ደግሞ እንደዚሁ። ስለዚህ አንድ በሚያደርገን ነገር ላይ አንድ ነን። በቃ በሱ ነገር ላይ እናውራ ነው፣ ሰላም እንፍጠር ነው ከሁሉ ነገር በላይ እና ምችሉ ከሆነ ፕሌስ ግቡና ጥሩትና ኤፍሬምን እንደዛ ይደረግ። አቤላ በእግዚአብሔር ፕሌስ። ያ ግን አሁን ኤፊ በሚናገርበት ቶን ልክ ዴቮ የለም ኤፍሬም የለም ወጥተዋል። ፈለግኩት ለማስገባት በዚህ ቶን መነጋገርና መግባባት አንችልም። አንድ ነገር ልላችሁ ገብቼ ነው። በጣም ግን ይቅርታ ያለ ፍቃድ ስለተናገርኩኝ። ትላንትና ዴቭ እኔ አላውቅህም ከይቅርታ ጋራ ትላንትና ግን ዮኒ ማኛ ቤት ሲነጋገሩ ኦርቶዶክስ ወንድሜ ኤፊ አንተ እንደዚህ ነበራችሁና ኤፊና አንድ የኦርቶዶክስ ወንድማችን ሲነጋገሩ አንድ ወርድ ተናግረ ዛሬ ጠዋት ሁሉ መንገድ ላይ ስናገረው ነበር እና አሁን ሻክት ስላረጋችሁኝ ነው። ምን አልክ መሰለህ? እናንተ ስትነጋገሩ በመከባበር አውሩ። የማያምኑ ክርስቶስን የማያውቁ ሰዎች ክርስቶስን አቶል የማያምኑ ሰዎች ከታች እያዳመጡ ነው እና በፍቅር እናርገው ብለህ ዛሬ ጠዋት ራሱ ዋው ምን የሚገርም ልጅ ነው፣ ደስ የሚል ነገር እንትና አልደረገን እና አሁን ኦርቶዶክስ ካቶሊክ ምናምን 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 በክርስቶስ የሚያምን በሙሉ ዓለም ቁጭ ብላ ትስቅብናለች። የማያምኑ ሰዎች እንዴት ነው ወንጌል የሚነገራቸው? እና አንተ ዛሬ የተናገርከውን ትላንትና ዛሬ ጠዋት አስበው ነበርና አሁን በአጋጣሚ ስገባ ደግሞ ይሄ እንደዚህ አይነት ጦርነት ታዲያ ለሁላችሁም ነው። ግን ይሄንን ቃል የምለው በብዙ አክብሮት ዝቅ ብዬ ነው ግን የምናገረውና እዚህ ጋር ኦርቶዶክሶች አላችሁ፣ ካቶሊኮች አላችሁ፣ ፕሮቴስታንቶች ብቻ ሁላችንም ክርስቲያን ባልና ጌታ ኢየሱስ ዝቅ ማለትን ታዲያ እናንተ ቃሉና ቃልን የምትሉ ሰዎች ዝቅ ብላችሁ መነጋገር እርስ በርስ ካልቻላችሁ እኛ ከማን ሌሎቹስ ከማን ይማራሉ? ታረቁ፣ ይቅር ተባባሉ። አንዳችን ከአንዳችን ጋራ አንዳችን ለአንዳችን ዝቅ እንበልና ብንትታረቁ ዴቪዬ ለማለት ነው። በብዙ አክብሮት ነው ግን ይህንን የምለውና
ማናችሁንም እበልጣችኋለሁ ብዬ ለመከር ብዬ ሳይሆን እንደ አንዲት እህት ለመናገር ያክል ነው። እኔ ይቅርታ ግን ማንሽ አንቺ አይነት ነገር እንዳትሉኝ በብዙ ግን ስለምሳሳ ነው። አዘ ክርስቲያን እህታችሁ ይህንን ለማለት ነውና ብትስማሙ ሌላ አላማኝ ዴብዬ አንተ ብለው የለ ትላንትና የማያምኑ ሰዎች እየሳቁብን ስለሆነ ማለት ነው። አመሰግናለሁ ጊዜያችሁን ስለሰጣችሁኝ።